እኔ ሌላ ሚዲያ ላይ ያልተናገርኩት ነገር እርጉዞኜ ብዙ ነገር ሞክሯል ልጁ እንዲወጣ ስፒል ምንጣፍ ላይ ይበትናል ልጄ እንዳትድን ቁጭ ብዬ እሷን አቅፊያት እንድውል 2 ቀን ሙሉ ራሴን አላውቀውም ምን ነገር እንዳደረጉኝ አላውቅም እኔ እንደመስለኝ መድኃኒቱ ነው ገብቶሽ ነበር አንቺ የተሳሳተ ነገር እየተሰጠሽ እንደሆነ ማልቀስ ከጀመርኩ አላቆምም መሳቅ ከጀመርኩ አላቆምም እብድ ነው የምትመስዩ በቃ እብድ ሳትሆኚ በእውነት ምን አይነት መድኃኒት እንደሚወጉኝ አላውቅም የሆነ የኔን ፊዚካሊ ይወደኛል ግን ጥቁርነቴንም ብዙ የሚወድ አይደለም ባዝ ውስጥ ደፍቄ ልግደልሽ ወይስ በመስኮት ልወርውርሽ ፕሪዝን ጄኔቫ ኤርፖርት ውስጥ መኖሩን በእኔ ነው የታወቀው ለእኔ ለልጄም ብዬ ነው ባል ሁለተኛ ባል የፈለግኩት የነበረው እንግዲህ ጄሪ ወይም እስራኤል ቀደም ሲል ከባለቤትሽ ጋር ነበር ቆይታ ያደረግነው የሸገር ኢንፎ ሚዲያ ተከታታዮችም በቀደመው ቪዲዮ የተከታተሉት ነው በመሃል ስናነሳ የነበረው በዋነኝነትም አንቺም መጽሐፍ የጻፍሽው ባሳለፍሽው ህይወት የገጠመሽን እንደ መፍትሄ የተጠቀምሽበትንም ጨምረሽ መጽሐፍ ጽፈሻል አሁን አማዞን ላይ ነው የሚገኘው ሁለተኛ መጽሐፍሽንም እየጻፍሽ ነውና እንደው መለስ አድርጋ አዲስ አበባ የተወልዳ አደገች ወይም ደግሞ ኢትዮጵያ ውስጥ የነበራትን ወደ አውሮፓ የስደት ጉዞን በምንድነው የጀመረችው የሚለውን ለመስማት ፈለኩ የሸገር ኢንፎ ሚዲያ ተከታታዮችም እንዲያደምጡ እሺ እኔ ተወለድኩት ሐረር ነው ሐረርጌ ነው እና ከዛ በ7 ዓመቴ ወደ አዲስ አበባ መጣን ከእናቴ ጋርና ከሁለት ወንድሞቼ ጋር ምክንያቱም አባቴ በጦርነት ሞቶ ነበር እና ከዛ ማለት አዲስ አበባ ነው የተማርኩት ከ7 ዓመት ጀምሮ ማለት ነው ከዛ በኋላ ነው 12ኛ ክፍልን ጨርሼ ከዛ ዩኒቨርሲቲ ገና ትንሽዬ እንደተማርኩ ነው ወደ ዩሮፕ የመጣሁት የቤተሰብም አንዳንድ ማለት በልጅነቴ የነበረኝ የራሴ ትውማ ነበር በተለይ የአባቴ መሞት በጣም ከባድ ነበር ለኔ የመጀመሪያ ደረጃ ከዛም ደግሞ በቃ አንዳንድ ነገሮች ነበሩ አሁን መናገር ማልችለው እና በህይወት ምክንያት ማለት እዛ ተቀምጬ መማር ስላልሆነልኝ ወደ ስደት መጣሁኝ ማለት ነው በምን አይነት መልኩ ነው ወደ ስደት የወጣሽው ማለት አንድ ሰው ነበረ በህይወቴ ውስጥ የረዳኝ ሰው ስዊድናዊ ነበረ እና ያው ማንም ሰው ስላልነበረኝ የነበረኝ አማራጭ እሱ ብቻ ነበረ እኔ ቲኔጀር ነበር ማለት ከ20 ዓመት በታች ነበር እሱ ወደ 34 ዓመቱ ነበር ግን በጣም መልካም ሰው ነበር ትምህርቴን መማር ስለምፈልግና አንድ ቦታ የሚያስቀምጠኝ ሰው ማለት ትምህርቴን ለመማር የምቀመጥበት ቦታ ስላልነበር ከሱ ጋር እኖር ነበረ እና እሱ ነው ኮንትራቱን ለሼራተን ፕሮጀክት ነበር የመጣው ኢትዮጵያ እና እሱን ጨርሶ ወደ ሀገሩ ሊመለስ ሲል ከዛ ሀገር እኔም እንደወጣ አመቻቸልኝ ምክንያቱም አለበለዚያ እንደገና ተመልሼ ችግር ውስጥ እንደምወድቅ ስላሰበ ረዳኝ ያው በደላላ ፈልገ ቪዛውን ለማስመታት ማለት ነው ከዛ ወደ ዩሮፕ መጣው ማለት ነው እና የልጅነት ጊዜ አሳዛኝ ነበር ስለእውነት ለመናገር ግን አሁን በግልጹ ብዙም መድገም ያልፈለግኩት ለቤተሰብ አክብሮት ስል ብቻ ነው ማለት ያው እዚህ ሀገር ስመጣ ማለት ነው በጣም ከባድ ሰዓት ነበረ መስዬ
ምክንያቱም ኤርፖርት ተይዤ ነበር እና ከኤርፖርት ተይዤ ነበር። ለ20 ቀን እስር ቤት ነበርኩኝ ኤርፖርት። ለምንድን ነበር ኤርፖርት የተያሽው? አዎ ኤርፖርት የተያዝኩበት ምክንያት እኔ ቪዛውን ምንድነው ስገዛው ማለት ነው። ያው እንግዲህ በደላላ ስለሆነ እኔ ምንም አይዲያም የለኝም። ከዚህ በፊት ውጭ ሀገር ሄጄ አላውቅም። ምን አይነት ቪዛ እንደሆነ አላውቅም። እና የቪዚት ቪዛ ነበረ የሆነ የስብሰባ በቸርች ስብሰባ የሚል ነው ከነሱ ሰዎች ላይ የተገዛ የእውነተኛ ቪዛ ነው። ግን ስዊዝ ኤምባሲ ሲገባ እዛ ቦታ ላይ የሚሰራ ሰው ያው መናገር አልፈልግም ማዕረጉን ምናምን ጉቦ ጠየቀ ማለት ነው፣ ሌላ ጉቦ። ከዛ እዛ ሲከፈል ያ ሰው ቀይሮ የቢዝነስ ቪዛ ብሎ ነው የመታበት ላዩ ላይ። እኔ የማውቀው የቪዚት ቪዛ ነው፣ እሱ ግን የቢዝነስ ቪዛ ነው የመታው ለካስ። ከዛ እኔ ያው የማውቀው መሄዴን መውጣቴን ነው ከዛ ሀገር። ደስ ብሎ ነበረ፣ በቃ ሌጋል የሆነ ቪዛ ስለሆነ ማለት ነው። ከዛ ልክ ጄኔቫ ስደርስ የቢዝነስ ቪዛ ካለሽ የሆነ አማውንት ገንዘብ ማሳየት አለብሽ። አትሊስት $4000 ማሳየት አለብሽ። ለምን ቢዝነስ ልትሰሪ ነው የመጣሽው፣ በቃ የሆነ ገንዘብ ሊኖር ይገባል። ሁለተኛ ነገር አንድ ጩጬ ልጅ ለቢዝነስ ስትመጣ በጣም ነው የሚገርመው ምን አይነት ቢዝነስ። ሶስተኛ ነገር ደግሞ ሆቴል ያስፈልግሻል፣ የምታርፊበት ቡክ ያደረግሽው ሆቴልም ያስፈልጋል። እኔ በቃ በግምት ነው የሄድኩት ማለት ይቻላል፣ ምንም ነገር። በዛ ላይ ደግሞ ሳመር ነበር፣ ማንም ሰው የሚነግረኝ ሰው ስለሌለ እኔ ልክ እንደውም ያስታውሰኛል ወይ አዲስ አበባ ወይ አራዳ ሆይ የሚለው እንትን እና የሆነ በቃ ካፖርት ምናምን አድርግ ሳመር ነው፣ እልጥ ያለ ሳመር ነው ሲደርስ ማለት ነው እዛ። እና ያስታውቃል ምንም አይዲያ እንደሌለ ለቢዝነስም ሆነ ለምንም ነገር። እና እንትን አሉኝ ማለት ነው፣ አሬስት አደረጉኝ ማለት ነው። ከዛ ቶሎ ነው ወዲያው ነው ዲፖርት የሚል የጻፉበት እንትኑ ላይ ፓስፖርቱ ላይ የመቱበት። እና እኔ ደግሞ የራሴ ቱማ ስላለ እዛ ቦታ ላይ ያሳለፍኩት በጣም የሀዘንተኛ ህይወት ስላለ ተመልሼ መምጣት አገሬን በወዳትም እንኳን ግን ያው ያሳለፍኩት ነገር ወደዛ እንድመጣ አልፈልግም ነበር። ምክንያቱም ብዙ ነው ዋጋ ነው የከፈልኩበት የነበረው። እና ምን አልኳቸው፣ ስሜ እንትን ፓስፖርትን ትክክለኛ ፓስፖርት ነበር፣ እስራኤል ተብሎ ነው የተጻፈው። ግን በስም ነው ሊስት የሆንኩት እንጂ በቃ እንዴት ነው ስሙ ትክክል እንዳልሆነ አድርጌ ነው ሌላ ስም አፌ ላይ የመጣልኝን ስም ነው የነገርኳቸው ማለት ነው። እንደውም በደንብ ሁሉ ስፔሊንጉን አልጻፉትም ነበር። ከዛ በኋላ በጭንቅላቴ ውስጥ የምመጣ እጅ መስጠት እና እኔ እጅ መስጠት የሚመስለኝ የነበረው ምንድነው ስሙ የሆነ ወንበር ላይ ወጥቶ ከላይ እውነት እንደዛ ሰጠት እንደዛ ብዬ እና እንትን ጠመንጃ ምናምን ምንድነው የሚባለው ሽጉጥ ምናምን ይዘው ነው ማት ፖሊሶች የመጡት። ቤንቹ ላይ ወጥቼ ነው እጄን የሰጠሁት ማለት በቃ እንዳለ እንትኑ ላይ በቃ በጣም መመለስ ስለማልፈልግ እና ሁሉም እንደዚህ ሲሰበሰቡ በጣም ነበር የፈራሁት የዛን ሰዓት እና በጣም ነው የፈራሁት። ከዛ ለመፈተሽ ስወሰድ እንትኔ ውስጥ ምንድነው ሸሚዜ ውስጥ የእመቤታችንን ስዕል አድርጌ ነበር እና ልክ ስትፈትሸኝ ኮሽኮሽ ሲልባት እንትኗን ነው ጠመንጃዋን ምንድነው ሽጉጧን ያወጣችሁብኝ ብታይ እንዲህ ነው የተንቀጠቀጥኩት። እና ቀስ ብለሽ አውጪው ስትለኝ ስታየው የእመቤታችን ምስል ነው። በጣም አዘነች፣ ፊቷ ላይ ሁሉ ሀዘን የታየው። እና ወዲያው ጫማዬን ለብቻው ታሰረ፣ ሻንጣዬ ለብቻው ታሰረ። ማለት ጫማ አድርጎ መግባት አይፈቀድም ያው ፕሪዝን ውስጥ
ምክንያቱም ያው ራስሽን ታጠፊያለሽ ብለው ስለሚያስቡ ጫማ አይፈቀድም። ሻንጣዬ ለብቻው ነው የታሰረው። እኔ ብቻዬን የገባሁት። እንትን ትዝ ይለኛል ኤርፖርት ውስጥ አለ አንደርግራውንድ ፕሪዝን እና እዛ ኤቢሲ ተብሎ ስሞች አሉት። ያው አንዱ ክፍል ገባሁኝ። በእርግጥ እንደሌላው ፕሪዝን አይደለም ማለት ንጹህ ነው አትሊስት እና ግን የእውነት ፕሪዝን ነው። እንትን ልክ ፊልም ላይ እንደሚታየው የብረት እንትን አለ አይደለ? እንደዚህ መክፈቻ እንትን መብያ። ከዛ ግን ያው ልጅም ስለነበርኩ ወጣት ልጅም ስለነበርኩ ስለሚያዝኑልኝ እውነት እድለኛ ነኝ። ቀን ቀን ቲኬት ይሰጡኛል ሄጄ ሬስቶራንት የፈለኩት ሬስቶራንት ግን ትራንዚት ሆል ውስጥ እንድበላ ማለት ነው። ከዛ ቀኑ ሙሉ እንዴት ያልፋል? ስለዚህ የሆነ ቤንች አለ አይደለ? ትራንዚት ሆል ውስጥ ቤንቾች እንትን ይሄ የኤሌክትሪኩ የሚሄደው ነገር አለ አይደል? እሱ አካባቢ ያሉት ጋር ቁጭ እላለሁ እና መጽሐፍ ቅዱስ ትንሽ የነበረችኝ እሷን ነው የማነበው በቃ። ምክንያቱም ምንም ሌላ ነገር የለኝም በእጄ ላይ እና ከዛ ማታ ማታ ያው እገባለሁ ፕሪዝን ውስጥ። ከትራንዚት ውስጥ አልወጣሁም ገና እና በዛ መሀል ነው የልጄን ክርስትና እናቴ የተተዋወቅኳት። ግማሽ ካናዳዊ ግማሽ ስዊዝ ናት እና እዛ ውስጥ ኦፊስ አላቸው። መታ እሷ ተከራከረችልኝ ማለት ነው አስፈርማኝ በአንቺ ፋንታ ቦክስ ውስጥ ልሁን እና እሷን ልቧን የነካት መጽሐፍ ቅዱስ ይዤ ስላገኘችኝ ሁል ጊዜ እዛው ቦታ ላይ ቁጭ እያልኩኝ መጽሐፍ ቅዱሱን ሳነብ አይታ በዛ ነው ልትረዳኝ የፈለገችው። ተለቀኩ ማለት ነው፣ ተፈቀደልኝ። እሷ ጥብቅና ቆማልሽ? አዎ እሷ ጠበቃ ይዛ ቦክስ ውስጥ በኔ ፋንታ ምስክርነት ቀረበች እና ተከራከረችልኝ። ችግሩ ምንድን ነው? ኤርፖርት ኢንተርናሽናል ላንድ ነው። ምክንያቱም ምንድን ነው የሚሉት ኤርፖርቶቹ የሚሉት ገና ጄኔቫ አልገባችም ነው የሚሉት። ለምን የኢንተርናሽናል ላንድ ነው የሚሉት። በቃ እንደዚህ አይነት ክርክር ነበረ በመንግስትና በእነሱ መሀልም እና በኋላ እሷ ተከራክራ አሸነፈች ማለት ነው። እነሱ ወደ ሀገርሽ እንድትመለሽ ነበረ መጀመሪያ ወደ ሀገሬ እንድመለስ ነበር። ግን አሳይለም ስጠይቅ መብት ስላለ ኢትዮጵያ ሊስት ውስጥ ናት፣ በዛ ሰዓት የጥገኛ ሊስት ውስጥ ናት ኢትዮጵያ፣ ኤርትራ፣ ሶማሊያ ምናምን እና ስለዚህ እምቢ ማለት መብት የላቸውም እና በዛ ነው እድለኛ ነኝ። በጣም ነው የሚገርመው። እንግዲህ ያቺ እየወጣሽ ስላዘኑልሽ ልጅም ስለነበርሽ እየወጣሽ በምታነቢያት መጽሐፍ ቅዱስ ያየችሽ ነች። በሳ ያየችኝ ናት እና በጣም ነበር እኔ እንጃ ምን ብዬ ልናገር። የዛ ሰዓት በጣም ነበር የምጸልየው። ምክንያቱም በቃ ጌታ ሆይ በቃሽ በለኝ፣ በቃ እርዳኝ ምናምን እል ነበር፣ እፈራ ነበረ። ደግሞ የሰው ሀገር ላይ ሆነሽ እስር ቤት እያደርሽ ምናምን የወደፊትሽን እንኳን አታውቂውም ምን እንደሚያጋጥምሽ። በጣም ከባድ ስሜት ነው ያለው እሱ እና ከዛ ነው ስወጣ ደግሞ በፖሊስ መኪና ነው የወጣሁት። ማለት አልነገሩኝም። አሸንፈሻል ኬዝሽን፣ ዛሬ እዚህ ቦታ ነው የምንወስድሽ ምናምን አላሉኝም ነበር። እሷም እድል አላገኘችም መታ ዜናውን ልትነግረኝ። ከዛ ለጆርናሊስቶች ብቻ ነው የነገረቻቸው የነበረው እና በፖሊስ መኪና እንደዚህ እየተሽከረከረ ማለት ነው እና ወደ ረፊጂ ካምፑ ሲወስዱኝ ፊትሽ ላይ መብራቱ እንትን ይሌለ በቃ ስማ የት ነው የሚወስዱኝ? በቃ ወደ ሀገሬ ሊመልሱኝ ነው። በቃ በጣም ነው የሚጨንቀው። በጣም ያንን ጭንቀት በህይወቴ አረሳውም እና እዛ ልክ ስደርስ ደንዝዤ ነው የደረስኩት። በቃ በዛ ላይ ደግሞ የዛን ጊዜም ኪሎ ቀንሼ ነበር በ20 ቀን ውስጥ። ምክንያቱም ጭንቅ ነው የሚይዝሽ፣ በጣም ጭንቀት አለው። እንደዚህ ኤርፖርቱ ደግሞ እስካሁን ድረስ ድምፁን ትዝ ይለኛል። ማለት ይሄ አናውንስ የሚያደርጉት አለ አይደል ኤርፖርት ውስጥ
ከዛ ሬፊጂ ጣቢያ ወሰዱኝ ማለት ነው። የሬፊጂ ጣቢያውም ሌላ ፕሪዝን ነው። ለምን ብዙ ጊዜ የመውጫ ሰዓትሽ ሊሚት ነው፣ ከህዝቡ ጋር ገና አትደባለቂም። ምክንያቱም የተለያየ ከተማ ነው የሚበድቡሽ። እና ልክ ስደርስ የቲቪም ስቴሽን ነበር፣ የጋዜጣም እንትኖች ጆርናሊስቶች ነበሩ ምናምን። እና ወዲያው ነው የተጠየቅኩት። ፕሪዝን ጄኔቫ ኤርፖርት ውስጥ መኖሩን በእኔን የታወቀው እና አያውቁም። እንደገባሽ የከረምሽበትን ተናገርሽ? ወዲያው ተናገርኩኝ። ለምን በየ3 ቀኑ ነበረ ገላይን መታጠብ የሚፈቀድልኝ የነበረው እና እሱን እና ፕሪዝን እንዳለ እውነቱን ተናገርኩኝ ማለት ነው። ከዛ እዛ ውስጥ ሲሆን ደግሞ ምግቡ ነበር ያስቸገረኝ። ለምን እኛ አገር ቤት ያው እንጀራ ስለሆነ የምንወደው ማለት በተለይ ደግሞ የሰው አበላል ልትጸየፍ ይቻለሽ። ከተለያየ አይነት ቦታ ነው የሚመጡት ብዙ ስደተኞች እና እንደዚህ በጭልፋ ነገር እንደዚህ እያደረጉ ሲሰጡሽ የሆነ መብላት ያስጠላል። እና እኔ ተቀብዬ ደፋው ነበር። ወዲያው ፊት ለፊት ነው የምደፋው። በቃ አልበላም። በጣም ነበር ብዙ ነገር እና በዛ ላይም እንትኑም አለ የሆነ ገና በጣም ይሄ የመፍራት ይመልሱኝ ይሆን አይመልሱኝ የነበረው ኤርፖርት ውስጥ የነበረው እንደገና ደግሞ እዚህ ያለው ጫጫታ ህፃናቶች የዛን ሰዓት ደግሞ የእንትን ጦርነት ነበር፣ የቦስኒያ ምናምን ችግር ነበረ እዛ አካባቢ እና ብዙ ጥገኞች ነበሩ ከአፍሪካ የሚመጡ ከእንደዚህ በተለይ ከዩጎዝላቪያ ምናምን የሚመጡ ነበሩ፣ ቦስኒያ ምናምኖች ነበሩ፣ አልባኒያ እና ህፃናቶች በጣም ትራውማቲዝም የሆኑ በእንትን በጦርነት በጣም ብዙ ጫጫታ ነበራቸው እና በቃ የሆነ ጭንቅላትሽን ይዘሽ ጩሂ ጩሂ ነው የሚያስብለው በእውነት። እና ከዛ እየቆየ 10 ኪሎ ቀነስኩ እና በጣም ቀጫጫ ነበርኩ ኦልሬዲ። በቃ ዘፈኑ ሊዘፈንልኝ ነበር ኢትዮጵያ። ማንም ይዘፍንልሽ? ልጆች የሰፈር ልጆች ምናምን ቀጮ ገመዳ ነበር። ቢሞታ ይጎዳ ቢሰበር ዕዳ። የልጅነት በጣም ደስ ይላል። ግን በጣም ቀጫጫ ነበር። እውነታቸውን እኮ ነው። ኡፍ ቢሉኝ በቃ የምጠፋ አይነት ነበርኩና 10 ሲቀነስበት እውነት በጣም ነበር የማስፈራው። ማለት አጽም ነው የሚያስደርገው እና በጣም 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 ኪሎ ያስፈራ ነበር። 36 ኪሎ ገብቼ ነው የሚያስፈራ ነበር። እና እነሱ ያው ነጮች ስለሆኑ በቃ እንዴት ነው አንደርስታንድ አላደረጉትም። ማለት እንዴት ነው ቋንቋም አልችልም። ያው እንግሊዝኛ የሚችሉ አሉ ግን ፐርፌክት አይደሉም። እና በሆነ በምን አጋጣሚ እንደሆነ አንደርስታንድ አላደረጉኝም። እኔ ብዙ ጊዜ ዝም ብዬ ይቀመጥ ነበር፣ ምግብ አልበላም ነበር። እና እነሱ የመሰላቸው እንትን ነው የመሰላቸው እኔ ብዙ ነገር ናፍቄ ነው በቃ አዳፕት ማድረግ አቃተኝ ብዙ ነገር መጀመሪያ ላይ። እና አንድ ቀን ጠዋት እብዶች ሆስፒታል ይዘውኝ ሄዱ። እዛ መጠለያ ውስጥ ከነበርሽ በኋላ ማለት ነው? በጠዋት ልክ ይሄ እስረኞችን ይዘሽበት የምትሄጁ መኪና የለም የሆነ በቃ እንዴት ነው ዝግትግት ያለ ምናምን፣ በዛ ነው የተወሰድኩት። እና የት እንደሚሄድ ደግሞ አልተነገረኝም። የተለየ የምታሳይው ባህሪ ነበረ? ለምንድን ነው ወደዛ የወሰዱሽ? ወይስ የሰውነትሽ ኪሎዬ ስለቀነሰ ፈሩ። የሳይኮሎጂካል ችግር ሊሆን ይችላል ብለው ገምተው በስህተት ነው የገባሁት። በኋላ ላይ ነው ይቅርታ የጠየቁት። የአድሚኒስትሬሽን ስህተት ነው አሉ። እንግዲህ ሰው ምግብ ካልበላ ሌላ የተሻለ ቦታ መውሰድ ይችሉ ነበር፣ ጸጥ ያለበት ቦታ ምናምን እንደሚያደርጉት ማለት ነው። አሁን ሲስተሙን አውቀዋለሁ። በዛ ሰዓት ግን ሰው የሌለው ሰው እንዴት ከባድ እንደሆነ በሰው ሀገር ተበላሽቶ ሊቀር ይችላል። እና ቀጥታ እዛ ወሰዱኝ። እና እዛ ቦታ ስወርድ እኔ ትዝ የሚለኝ ማክሰኞ ነበር ቀኑ። እኔ የነቃሁት ሐሙስ።
ምን እንዳደረጉኝ ምን እንደተፈጠረ ምንም ማውቀው ነገር የለም በእውነት ምንም። 2 ቀን ሙሉ ተኝተሻል? 2 ቀን ሙሉ ራሴን አላውቀውም። ምንም ነገር እንዳደረጉኝ አላውቅም። እኔ እንደመስለኝ መድኃኒቱ ነው። ለምን እንደገባሽ የወሰድሽው ነበር? አዎ እነሱ በቬኔ ማለት ነው። ምንም ነገር ትዝ አይለኝም። እንደው ኩላሊቴ ቢሰረቅ እንኳን የማውቀው ነገር የለም በእውነት ምንም ነገር። የሰው ሀገር ሰው ምንም። ከዛ እንትን ሐሙስ ለታ ስነሳ በሆነ ግሉኮስ ያደርጉና በግሉኮሱ ጋር ጫፉ ላይ እንትን ይወጉታል መድኃኒቱ ውስጡ። ከዛ በሱ ነው በቬኔ ነው የሚገባው እና ትዝ ይለኛል በጣም ኃይለኛ መድኃኒት ነው። ለምን በቃ ከግር ጥፍሬ እስከ ጭንቅላቴ ድረስ ነበረ ኢፌክቱ የሚሰማኝ። ያዛጋኛል በጣም የሆነ ለማዛጋት የሚሞክር ነገር አለ አይደለም? በጣም እንደዛ ማትቆጣጠሪ ነገር። ማልቀስ ከጀመርኩ አላቆምም፣ መሳቅ ከጀመርኩ አላቆምም። እብድ ነው የምትመስዩ። በቃ እብድ ሳትሆኚ በእውነት ምን አይነት መድኃኒት እንደሚወጉኝ አላውቅም። እና አፌን መቆጣጠር አልችልም። የሆነ ከተከፈተ መዝጋት አልችልም። አይኔ በጣም ይከፈታል አይዘጋም። እጆቼ ይንቀጠቀጣሉ። በቃ እጆቼ ምንም መቆጣጠር አልችልም፣ ይንቀጠቀጡ ነበር። እና በጣም ከባድ ሰዓት ነበር። በጣም በህይወቴ እንኳን ልጅ ሆንኩኝ የዛን ሰዓት። ምክንያቱም የልጅ ሰውነት ቶሎ ምንድነው የልጅ ሰውነት ቶሎ ይጠግናል። በአሁኑ ጊዜ ቢሆን ኖሮ በቃ አልቆልኝ ነበር ማለት ይቻላል። እና በዛም ሰዓት ያቺ ምስኪኗ መጽሐፍ ቅዱሴ ናት የረዳችኝ። የመዝሙረ ዳዊትን ሁል ጊዜ ስለምደግም የነበረው ማታ እና ስለ እኔ የሚነግረኝ ነበር የሚመስለኝ። ስለ እውነት ከሆነ በቃ የሆነ አጥንቶች የተቆጠሩ ምን የሚለው በቃ ስለ ራሴ ነገር የሚነግረኝ ነበር የሚመስለኝ እና ተስፋ ይሰጠኝ ነበር፣ ጠነክር ነበር በሱ በመዝሙረ ዳዊት። በጣም በቃ በየቀኑ የሚያዋራኝ ነበር የሚመስለኝ እና ከዛ በቃ እዛ ውስጥ በጣም ከባድ ሰዓት ነበረ። ምን ያህል ጊዜ ቆየሽ? 7 ወር እዛ እየተመላለስኩ ነበር። የሆነ እንትን ሰጡኝ፣ ምንድን ነው የሚባለው ማረፊያ ቤት፣ የሴቶች ወይ የወንዶች የሰዎች መብት መከራከሪያ። በጣም የሚገርመው ነገር ያንን ነገር በኋላ ላይ ህይወቴ ውስጥ እንደገና የገባሁበት ቤት ነው። የሚገርም ነው። ተመሳሳይ ቤት እና ሰዎቹም ያው የሚያውቁኝ ሰዎች አይገርምም። በዛ ያኔ ስወጋ እዛ ቤት ነበር የማርፈው። ክፍል ተሰጥቶኝ ምንድነው ሰብአዊ መብት ተከራካሪ ናቸው። አሁን ለምሳሌ እንደኔ አይነት ሰው ማለት ነው ያው እዛ ገብቼ ተኛለው፣ ቀን ጠዋት እሄዳለው። ለዛውም ባስ ብቻዬን ነው እንድወስድ የሚያደርጉኝ። መጥፎ ነገር ነው። ምክንያቱም ራሴን መቆጣጠር ስለማልችል መኪና ውስጥ ልገባ እችላለሁ፣ እንደ ህፃን ልጅ ማለት ነው። መድኃኒቱ እንትን ስላለኝ ግን እግዚአብሔር ጠብቆኝ እንዴት እንደምደርስ እንዴት እንደማስታውሰው እና እንዴት እንደምመለስ እግዚአብሔር ይወቀው። እውነት እግዚአብሔር ነው የረዳኝ። በጣም ከባድ ሰዓት ነው። መርፌውን ለመወጋት ነው ወደ ሆስፒታሉ የምትሄጂው? አዎ፣ አንዳንዴ እዛው ያሳድሩኛል 2-3 ቀን፣ ከዛ ደግሞ ይለቁኛል። እኔ እንጃ ልክ ሙችልን አይነት ነገር ነው የሚመስለው ስለ እውነት ከሆነ የዛን ሰዓት። እና በጣም ከባድ ነበር እና ቀስ በቀስ እያለ ያ መድኃኒት በጣም ከሚገባው በላይ እግዚአብሔር ረድቶኝ ሄጄ ዳይሬክተሩን ጠይቄው ያው ልጆች አሉ አይደለም ወይ ልጆች አሉ ስለው ያንቺ ኩያ አለችኝ እና እሷ ላይ እንደዚህ አይነት ነገር ቢደርስ ደስ ይላል እና ሊያለቅስ ነው የደረሰው። በእውነት ገብቶሽ ነበር አንቺ የተሳሳተ ነገር እየተሰጠሽ እንደሆነ ነገሩን ተረድተሽው ነበር? ተረድቼው ነበር። ምክንያቱም
በጭልጭልታ ጠይቄ ነበር ዶዙ ምንድን ነው? ለምን በጣም የሚሰማኝ ስሜት ከእግር እስከ ራሴ በጣም ነው የሚቀፋው። በቃ የሆነ በጣም ከባድ ነው ሰውነቴ ላይ ይሰማኛል ቬኔ ውስጥ እና ያቃጠለኝ ነበር እና ዶዙ እንዴት ነው ስል እኛ ዶዝ አናውቅም፣ ቴስት እያደረግን ነው ዶዙን የምናውቀው እንጂ የአእምሮ እንትን ይሄ የሚወጉኝ ነገር አያውቁትም ለእኔ ዶዝ የበዛስ ቢሆን እላለሁ በጭንቅላቴ ውስጥ በቃ ሞትኩ ማለት አይደል ወይ ደግሞ እስከ ዘላለም ተበላሸው ማለት ነው። እና በዛ የተነሳ ነው ሄጄ እና ሌላው ነገር ደግሞ ቬን ቦታ የለኝም ነበር፣ እጄ ሁሉ ጠቁሮ ነበር በጣም በቃ በምን ይጉኝ በቃ እንዳለ ተጠቅጥቋል እና በእንትን ቀይሩልኝ እባክህ በኪኒን አልኩት። ከዛ ኪኒኑ ሲሰጠኝ መጣል ጀመርኩኝ እና ትንሽ በትንሽ መንቃት ጀመርኩ። ግን መንቃት ስል በቃ በጣም ዝግምተኛ ነበርኩ። የሆነ ነገር ላደርግ ስል ብዙ ሰዓት ይፈጅብኛል ያንን ውሳኔ ወስኖ ለመነሳት ለማድረግ ያንን ነገር አክሽን የሆነ ነገር ለማድረግ ብዙ ሰዓት ይፈጅብኛል እና ከዛ ካለቀ በኋላ እንትን ሰጡኝ፣ ሌላ የምኖርበት ክፍል ሰጡኝ። የዛን ሰዓት ነው የአድሚኒስትሬሽን ስህተት ነው እና ይቅርታ የተሳሳተ ሰው አለ እዛ ውስጥ እና ይቅርታ እና የምትፈልጊውን ነገር እናደርግልሻለን፣ ትምህርት ቤት እናስገባሽ። ይሄ እኮ በህግ እኮ ቢከሰሱ ብዙ ነገር የሚያስደርስ ነገር ነው። ግን እኔ በቃ ሰልችቶኝ ነበር፣ ደክሞኛል እና የምፈልገው ነገር በቃ ያው ተምሬ ደግሞ ራሴን መቻል ስለሆነ ትምህርት ቤት ገባሁኝ። እሺ ብለሽ ይሄንን አክሴፕት አደረግኩኝ። ምክንያቱም ማንም አጠገቤ የለም። በኋላ ላይ ደግሞ በዛልህ ሌላ ነገር ቢያደርጉኝ ሲያስፈራኝ በጣም መቼም ሰው ሀገር ስትኖሪ አታውቂውም ህጉን፣ ምንም ማውቀው ነገር የለም፣ ለእኔ ዲፌንድ የሚያደርገኝ የለም። ያው በቃ ከሀገር ስትወጪ ማንም ሰው ዞር ብሎ የሚያይሽ የለም። ስለዚህ እንደውም እንኳን ችግር ኖሮብሽ እና በደንብም እና ከዛ አክሴፕት አደረግኩ። ትምህርት ቤት ገባሁ እና ትምህርት ቤት ገብቼ ግን ጭንቅላቴ ዘገምተኛ ነው፣ በቃ አክቲቭ አይደለም። በዚህ መድኃኒቱ ብዙ ጊዜ ነው የፈጀው ከሰውነቴ ውስጥ እንዲወጣና የእኔ ሲስተም ኖርማል ጤነኛ ሆኖ መኖር እንዲጀምር ማለት ነው። እና በዛ አጋጣሚ ነው የበፊት ባለቤቴን የተተዋወቅኩት። ምክንያቱም የሆነች ጓደኛዬ ከአሜሪካን ሀገር መታ ነበረ እና እሷ የመጣችው ለኢንተርንሺፕ እዚህ የተባበሩት መንግስታት መስሪያ ቤት አለ አይደል፣ ዩናይትድ ኔሽን እዛ ለኢንተርንሺፕ ነበር የመጣችው ለ3 ወር እና እሷ ለምን ዛሬ ማታ አብረን እንትን አንሆንም አለች፣ አንወጣም እና ከእሷ ጋር እኔ እንግዲህ ሳንቲም የሚሰጠን በጣም ጥቂት ነው፣ ለምግባችን ብቻ ነው የሚሰጠን። እሷ ደግሞ ከኔ ሀብታም ናት፣ ኢንተርንሺፕ ነው የመጣችው፣ አሪፍ ላይፍ ነው እና ከዛ እሺ አልኳት። ከዛ እሷ ናት እኔ ምን አልኩ፣ ምንም ማውጣት አልችልም ስላልኳት እሷ ናት የምትጋብዘኝ። ከዛ ቆይ ኮካ ጋብዝሻለሁ አለች። ግን ኮካ ከመጋበዝሽ በፊት እዛ ጋር ቆሞ የሚደንሰውን ሰውዬ እሱ ብቻ ነው ነጭ ዝም ብሎ ይደንሳል እንደዚሁ። ከዛ ከእሱ ጋር ሄደሽ ከደነሽ ኮካ ገዛልሻለሁ አለች። ከዛ በጣም ነው የሚገርመው። እኔ ምንድነው ስኒከር ነው ያደረኩት፣ ጂንስ አድርጌ የሆነች ቲሸርት አድርጌ በቃ በጣም ጤንጥዬ ልጅ ነው የምመስለው። በዛ ላይ አጭር ነኝ እና እሱ በጣም ረጅም ነው እና እንደዚህ ብዬ ነበረ እየሳኩኝ በቃ ያችን ኮካ እያሰብኩ ማለት ነው። ከዛ እሳ ያልኩኝ እና ዘፈኑ ሲያልቅ እየሮጥኩ ሄድኩኝ እና እሷ ጋር ይኸው ዘፈኑ አልቀዋል፣ ኮካው የት አለ አልኩ። አብረሽው ጨፈርሽ? አዎ ማለት እንደዚህ ቆሜ ብቻ ትንሽ እየጨፈርኩና ሲያልቅ ዘፈኑ እየሮጥኩ ሄጄ በቃ ኮካ የት አለ አልኳት። እና ያቺ የኮካ ታሪክ ያመጣችብኝ መከራ መሲ በእውነት
እውነት ያ ቀን በቀረ ኖሮ ነው የምለው ሁል ጊዜ በህይወቴ እና ምክንያቱም ኖርማል አልነበርኩም። ኦልሬዲ ማለት የሆነ እንትንም አልነበረኝም፣ ምንም አይነትም ፍላጎት አልነበረኝም። ከዛ በዛ ነው የተተዋወቅኩት ማለት ነው። ማለት ያው መተዋወቄን እንድታውቂው ብዬ ነው እና ከዛ በቃ እኔ እዛ ላይ አብቅቷል። ለእኔ ማለት አልፈለግኩም። ያው ኮካዋን ነው የፈለግኩት። አሁን ሳኩኝ ከሳ ጋር። ከዛ መቶ ስልክ ቁጥሩን ሰጠኝ። በዛ ነው የተጀመረው እና እኔ መጀመሪያ እስክሪፕቶ አለኝ። እስክሪፕቶ የለኝም፣ ሌላ ቀን እንገናኛለን እንለዋለሁ። ኖ ብሎ ጽፎ አመጣልኝ። በዛ ነው የተተዋወቅ ነው። አንቺ ደወልሽለት ከዛ በኋላ? አልደወልኩም። መጀመሪያ ግን የኔ ጓደኛ እሷ የሆነ ሰው ትተዋውቃ ነበር እና ብቻዋን መውጣት አልፈለገችም። እሷ ናት አሁንም ችግሩ ላይ ያለች። ከዛ ያንን ልጅ ለምን አትደውይለትም አለችኝ። እኔ በፍጹም አልደውልም ስላት ነው ብቻዬን ከመውጣ ምን አለበት አብራችሁ ለ4 ሆነን እንደዚህ ቡና ብንጠጣ ብላ ለመነችኝ። እሺ ብዬ ደወልኩኝ። ከዛ ሲደውል እሱ ደግሞ እየጠበቀ ነበር ስልኬን፣ ምክንያቱም የኔን ስልክ አልሰጠሁትም እና ደስ አለው። ከዛም ጊዜ ጀምሮ በቃ በጣም ኮንትሮል የሚያደርግ ሰው የለም። በቃ እንዴት ነው ልቤ ውስጥ ጥርጣሬ እንዳለ ያውቃል መሰለኝ። ምክንያቱም ሙሉ ለሙሉ የሆነ የማትፈቅጁ ሰው የለም። ውብ ነው በጣም፣ ምንም አይጎልበትም። ቁመናው ምኑ ሁሉ በቃ ሌላ ሰው ቢሆን ይወድቃል ለሱ። ምክንያቱም በጣም የሀብታም ቤተሰብ ልጅ ነው። ምንም የጎደለው ነገር የለም። በቃ በጣም የተሞላቀቀ ልጅ ነው። ቆንጆ ነው። በቃ ቆንጅዬ ነው። ግን ምንም እኔ የሆነ ነገር ሰውነቴን ይነግረኝ ነበር። የሆነ ነገር ሰው ስታዩ ከኋላ የተደበቀ ነገር ያለው የሚመስል የለም። እንደዛ ነው። ግን የሆነ ዘገምተኛም ነኝ። ዘገምተኛ ጭንቅላቴ ትክክል አያስብም። የሆነ ኖርማል አልነበርኩም። ከዛ ተጀመረ ህይወት። በጣም ከባድ ነበር። መጀመሪያ ቀላል ነበር። ለምን እጅ ውስጥ እስካያስገባኝ ድረስ የሆነ ይንከባከበኝ ነበር እና ቤተሰቦቹ በጣም ራሲስቶች ናቸው እና አልተቀበሉኝም፣ አልወደዱኝም። ምክንያቱም በቃ በጣም ይሄ እንደ ምንድን ነው የሚባለው የአሪስቶክራት አሉ አይደለ? በጣም የሆነ ስትበይ እንደው ሰላጣ ብዙ ጊዜ አልወድም እላቸው ነበር፣ መውጋት ስለማልችል አበላል ስለማትችይበት ሲጠቀለል ምናምን ችግር ስለሚያመጣ እንዲህ አይነት ነገሮች ቀለል ያለ ምግብ ማለት በሹካ የሚበላ ለምን ልክ መብላት ሲጀምር እጄን ነው የሚያዩት እና በቃ መብላት ፊልም ላይ እንደሚታየው እና መብላት እንትን ይለኝ ነበር፣ የሆነ ያሳቅቀኝ ነበር። ስለዚህ ሰላጣ ምናምን አሁን ስፓጌቲ በቃ በጣም የምወደው ምግብ ነው፣ ግን አልበላም። መኮሮኒ ከሆነ እበላለሁ፣ ግን እነሱ መኮሮኒ አያውቀውም እና ከዛ እንትኖች ነበሩ በጣም ከሚገባው በላይ አሪስቶክራት ነበሩ። የሆነ እንትን አይሉም። ከዛ አረገዝኩ። የዛን ሰዓት ነው ችግር የተፈጠረው። ምክንያቱም እሱ ደስ አለው፣ እሱ ደስ ብሎት ነበር። ለምን የእውነት ፍቅር አለበት፣ ይወደኝ ነበር። ግን አወዳደዱ መጥፎ አይነት አወዳደድ ነው ማለት ላይክ እኔን ወዶ ግን የመጣሁበትን አህጉር ጠልቶ ማለት ነው። ገባሽ? የሆነ የኔን ፊዚካሊ ይወደኛል፣ ግን ጥቁርነቴንም ብዙ የሚወድ አይደለም። ምክንያቱም ቤተሰቦቹ ከእንደዛ አይነት ቤተሰብ ነው የወጣው። በጣም ዴቪሊሽ ናቸው። በጣም ከሚገባው በላይ ሰይጣናዊ ናቸው ማለት ይቻላል። በቃ አሁን ሳስባቸው ይቅር ብያቸዋለሁ፣ ይቅርታ አድርጌላቸዋለሁ። ግን ከሚገባው በላይ በጣም መርዝ ቤተሰብ ነው። በቃ የሆነ በጣም ጥላቻ ያለበት ሰው የለም በደንብ። ከዛ እና ደግሞ ቀስ እያሉ ነው የሚገሉሽ። በቃ የሆነ ገባሽ ሞራልሽን የሚገል ነገር ቀስ 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 እያሉ እንትን ናቸው፣ እንደዛ አይነት ናቸው። እና ከዛ እሱም መምከር ጀመሩ። ለምን ሌላ ሀገር ጣላትናና ፈረንሳይ ትሂድ፣ ሌላ ሀገር ውሰዳት፣ ወይ ወደ ሀገሯ ትመለስ፣ ገንዘብ ትልክላት አለ
ልጁ መወለድ የለበትም ምናምን እና ስለ እውነት ከሆነ እኔ ሌላ ሚዲያ ላይ ያልተናገርኩት ነገር እርጉዞኜ ብዙ ነገር ሞክሯል ልጁ እንዲወጣ። ለምሳሌ በሞተር እርጉዞኜ ይዞኝ ሄድ ነበር። በጣም ወደ ገጠር በጣም ብዙ መንገድ ማለት ነው። ደግሞ ይነግሩታል ይሄ ሙቅ ውሃ ፍልትልት ያለበት ቦታ ወይ ልጁ እንደሚያስወጣው በቃ የሚያደርገው ነገር ያስታውቅ ነበር። እንደዚህ ልጁን እንድትኖር አይፈልግም ነበር። ምክንያቱም እኔ እንደማላስወጣ ገብቶታል። እና በቃ የእርግዝና ሰዓቴ ላይ ነው መማታት የጀመረው እና መሳደብ አርጎት የማያውቀውን ማለት ነው። እና አሁን ለምሳሌ እዚህ ሀገር እንትን አለ ምንድነው የሚባለው በኤሌክትሪክ መጥረጊያ አለ አይደለ? ግን መሬቱን ግን እሱን አንስቶ በቃ በእጄ እንድወለውል ነው የሚያደርገው ምናምን በቃ የሆነ ከባድ ሰዓት ነበር ለእኔ። እና ትምህርትሽን ጨርሰሽ ነበር? ትምህርትሽን እየተማርሽ ጨርሰሽ ነበር? ምክንያቱም ከባድ ነበር ለእኔ ትምህርት ቤት በኋላ ላይ ለመማር እርግዝና እየገፋ ሲመጣ እነሱ ምናሉ ወልደሽ ጨርሺ ትቀጥያለሽ አሉ። ምንም ችግር የለውም አሉ። አቋረጥኩ በቃ። በዛ ላይ ደግሞ አስቢው የመድኃኒቱ ኢፌክት አለ፣ እርግዝና አለ። እሱ በየቀኑ ይሳደባል፣ ይማታል፣ ዕቃ ይሰብራል፣ ቴረራይዝ ነው የሚያደርገኝ በየቀኑ እና ከባድ ነበር ለእኔ። እንኳን ትምህርትና ኑሮ ራሱ ሊገባኝ አልቻለም። በቃ በጣም ከባድ ነበር። እና ሪፖርት ማድረግ አልቻልሽም? ያው መቼም የሴት መብት የሚከበርበት በቃ እኔ ደንዝዣለሁ። አንደኛ ነገር በሲስተሙ ተስፋ ቆርጫለሁ። ለምን ኦሬዲ በስህተት እብዶች ሆስፒታል ያስገቡኝ ሰዎች እንዴት ነው ማምናቸው ብዬ ነው የማስበው ጭንቅላቴ ውስጥ ገባሽ? ማለት ላይ በእነሱ ተስፋ ቆርጬ ነበር። በቃ በሰው በአጠቃላይ ተስፋ ቆርጬ ነበር። እና በቃ ይሁን በቃ ብለሽም የሆነ አክሴፕት የምታደርጊው ነገር የለም ደንዝዘሽ እንደዛ። በዛ ላይ በቃ አዲስ ነኝ ለእርግዝና የሆነ በቃ እኔ በጣም ከባድ ነበር። እና በጣም ነው የሚገርመው። በደመ ነፍስ እንደ መንቀሳቀስ ማለት ነው በዛ ሰዓት የነበረሽ። በእግዚአብሔር ጸጋ ነው እንጂ እኔ እኮ እኔ እንጃ ወይ መኪና ገጭቶኝም ሊሆን ይችላል። በቃ በአንድ ነገር ብቻ መሞት የማይቀር ነበረ በሱ ወይ አንድ ነገሬን ሲመታኝ ከነ ልጁን ሞት ነበር አላውቅም ብቻ። እና ከባድ ነበር። በብዛት ነበረ ፊቴ ብሉም የሆነው ግን እስካሁን እግዚአብሔር ይመስገን ምንም ምልክት የለበትም። ጀርባዬ ላይ ብቻ ነው አንዳንድ ምልክቶች ያሉት እስካሁን ድረስ። እና ከዛ ለጋብቻ ጠየቀኝ። ምክንያቱም ፈራ ልጁን ይዤበት እንዳልሄድ ልጁ ከተወለደች በኋላ ማለት ነው። ከእርግዝናው በኋላ ያ ስወልድ ምጥ ይዞኝ በነገራችን ላይ በጣም ከባድ ሰዓት ነበር። እየሰሙ አጠገብ ጎን ሆነው ክፍላቸው ማንም ሰው ሊደርስልኝ አልቻለም ነበር። በስንት መከራ ለምኜ መሰለሽ ያደረሰኝ ሆስፒታል። አንድ ቤት ነበር የምትኖሩት? አይ የዛን ዕለት ምሽት እንትኔ ላይ መጽሐፌ ላይ ጽፌዋለሁ። የዛን ቀን ምሽት የቁንጅና ውድድር ነበረበት። እሱ ራሱ ተወዳዳሪ ነበር። አሁና በሱ እንትን ተገድጄ ነበር የሄድኩት የዛለት ምሽት ማለት ነው። እና እኔ ምጥ ይዞኝ ነበር። ምጥ ይዞኝ እያዩ ነው የወሰዱኝ እዛ ኮምፒቲሽን ላይ። አንቺ ካልመጣሽ አያሸንፍም ብለው ውጥር አድርገውኝ ማለት ነው። እና እኔ እንኳን ኮምፒቲሽኑን ልመለከትና ምጥ ይዞ የሆነ ጋርደን ነገር አለው የኮምፒቲሽኑ ቦታ፣ እዛ በቃ ልሞት በቃ ይሄ የምጥ ጭንቀት የሚይዝሽ አይደል? እና የወንድሙ ሚስት ናት እባካችሁን እናንተ ሰብአዊነት የላችሁም ወይ ሆስፒታል ውሰዷት ወይ ቤት ውሰዷት ብላ አባትየው ሆስፒታል እኔ እንደመውሰድ ቤታቸው ወሰዱ። እሷ ተከትላኝ መጣች እና ወጣ ያለ ነው ከከተማው ቤታቸው። አስቢ እንድሞት ነው የሚፈልጉት ማለት ነው። ሌላ ምን እንትን አለ? ከዛ እንትኑን መኪናውን ሁሉ ዚግዛግ እየነዱ ነው ቤታቸው የወሰዱ እኔን እንትን ለማለት። አዎ ድራማሽን አቁሚ ምናምን እያሉ ነው የወሰዱ።
እና እዛ ስንገባ በቃ ደረጃውን ደግፋኝ እላይ ወጣው ማለት ነው። እና ሽንት ውሃ ፈሰሰኝ። እሷ ተመልሳ ሄዳለች። ማንም ሰው የለም ቤት ውስጥ። ምጡ ተባባሰብኝ። ቦልድስ በቃ ታምሜ በቃ እና በጣም በቃ እየጸለይኩኝ አሞኝ እያለቀስኩ ምን እያልኩኝ መጡ እና ተሸንፏል፣ ተናደዋል ሁሉም። ሶስተኛ ወጣ፣ አራተኛ ወጣ እና በጣም ተበሳጭተዋል። እኔ ምጥ ይዞኛል። ሽንቷ እንደፈሰሰኝ ተናገርኩኝ። እነሱ በራቸውን ቀርቅረው ጸጥ እየጮኩኝ፣ እሱ እባክህን ውሰደኝ፣ በቃ መንገድ ላይ ወስደ ጣለኝ ከተማ፣ ምክንያቱም አንድ ሰው ያደርሰኛል ሆስፒታል እና ለበዛ ከተማ ወስደ ጣለኝ ስለው የእመቤታችን ስዕል ነበር። እሱን አውርዶ እንኪ እሷ ትርዳሽ ብሎ ሰጠ። ያንቺ ነው እዛ እነሱ ቤት የተቀመጠ? የራሳቸውን እና ሰጠ። ከዛ ግን በፍጹም አያምኑም ነው፣ በእግዚአብሔር የሚያምን ሰው እንደዚያ አያደርግም። እና ከዛ እኔ የእመቤታችንን ስዕል ይዤ ማልቀስ ጀመርኩ። ከዛ እንደገና ለመንኩት እባክህ፣ ምክንያቱም እሱ በቃ ተበሳጭቷል ስላላለፈ ማለት ነው ለሱ ኢምፖርታንቱ። እና እሺ በቃ ወስጄ እዛው ሆስፒታል ጥዬሽ እመጣለሁ፣ ተመልሼ መጥቼ እተኛለሁ አለ። ችግር የለውም አልኩት። እሺ አለ። ከዛ ልክ ሆስፒታል ስንሄድ ምሳ ሰዓት ላይ ትወልዳለች አሉት። ሲሉት ብትጮሂ ምጥ ይዞብሽ ሲይዝሽ የምትጮሂ ጩኸት አለ አይደል? ብትጮሂ ጥዬሽ ነው የሚሄደው ይለኛል። እኔ ደግሞ ሞኝነቴ ልጅ ስለሆንኩኝ ነው መሰለኝ እና ትፈሪያለሽ አይደል? ሌላ በቃ ሆስፒታል ፈርቻለሁ በአጠቃላይ በዛ የተነሳ በኤክስፒሪየንስ። ከዛ በልቤ ይዤው ምጡን ላበላብ በቃ እንዴት ልተንፍስ፣ መጮህ አልችልም። ዝም በቃ ጥርሴ እንደዚህ እየተንቀጫቀጨ ማለት ነው። ከዛ ሲያዩት እንትን ለካስ ልጅቷ ኦክሲጅን አጥሯታል። ምክንያቱም እንትን ምንድነው የሚባል አጥንቴ ጠባብ ነው። ስለዚህ ግዴታ ኦፕሬሽን ያስፈልግ ነበረ እና እነሱ ደግሞ እንትኖና አልተመለከቱትም፣ ዶክመንቴን ማለት ነው። ዶክመንቴን ሳይመለከቱ ማለት ምንድነው የሚባለው የጤና ካርድሽ አለ አይደለም፣ ምን እንደተጻፈ ሳይመለከቱ ነው የዛን ሰዓት ሙሉ ያስቆዩኝ። እግዚአብሔር ሲጠብቃት ነው ልጅ ያልሞተችው። እና ኦፕሬሽን አደረጉኝ። በዚህ አጋጣሚ አንድ ኢትዮጵያዊ ነበረ፣ አንዱ ዶክተር። በእውነት በጣም ነው የሚገርመው። ለምን እሱ ስላለ ተጽናናው። የሆነ አሳልፎ አይሰጠኝም የሀገሬ ሰው ነው ብዬ ስላሰብኩኝ በጣም ነበር ደግሞ በሀዘኔታ በጣም በቃ በጣም ነበረ እንትን የሚለው የሚያየኝ የነበረው። እና አንደኛው ኦፕሬሽን ያደረገኝ ዶክተር ኢትዮጵያዊ ነበር። እና ከዛ ልጅቷ ተወለደች፣ ደስ የምትል ልጅ፣ ቆንጭዬ ልጅ። ከዛ ተወለደች፣ ደስ አለኝ በጣም። ግን የሚያስጠላው ነገር መቶ ጡት እንዳጠባ ይዟት ቁጭ ይላል። ልትነግራት ነው ሌላ ነገር ልትነግራት፣ ኧረ እባክህ ጡት ይሰጣት፣ ትሞታለች ልጅቷ፣ ይሰጣት። መጨረሻ ላይ ነርሶቹ ናቸው ተቆጥተውት ነጥቀውት ጡት የተሰጣት። እና የሆነ እንደዚህ አይነት ባህሪ ያለው ሰው የለም እንትን። እና በኋላ ግዴታ ልጁን በእኔ አባት ስም ስለነበረች ግዴታ ለጋብቻ ጠየቀኝ ማለት ነው። ምክንያቱም የኔን ቤተሰብ ስም ከያዘች የኔን ደግሞ የሬፊጂ ስታትስ ነው የምትይዘው ወረቀት። እና ስለዚህ ግዴታ እኔን ሲያገባኝ ነው ወደ ልጁ የአባት ስም የምታገኘው፣ የእሱን ፋሚሊ ነን። እስከዛን ጊዜ ድረስ አንቺ ሪፊውጅ ካምፕ ነሽ? ከዛ አስወጥተውኝ ትንሽዬ ክፍል ሰጥተውኝ ነበር። አይደለውም የሆነ ሌላ ስቱዲዮ ነገር። ስቱዲዮ ማለት ያው ኪችኑም መኝታ ቤቱም አንድ ላይ የሆነ የራሴ ሽንት ቤት የራሴ ሻወር አለው። ትንሽ ናት፣ ባልኮኒም አላት። ግን ያው በቃ የኔ ቤት ነው። አትሊስት እንኳን ትንሽ ይሻል ነበር። እና ከዛ እዛ ነበር። ግን እኔ ለመንኳቸው ባካችሁ የሚያርሰኝ ሰው ስለሌለ ደግሞ ያለ እንደዚህ በቦክስ ምናምን ሁሉንም ነገር ስለሚመታታ ምን ስለሚል ልጄ እንዳትሳቀቅ አሰብኩ። እና
አስቆዩኝ ሆስፒታል ለብዬ ለመንኳቸው እና ስለገባቸው እሺ አሉ። ያው ኢትዮጵያዊም አለ እዛ፣ ስለዚህ ይናገራል ምናምን እርግጠኛ ነኝ የእሱም አስተዋጽኦ አለበት ብዬ ገምታለሁ። እና ለመኑልኝ ማለት ለመንኳቸው እሺ አሉ። ምን ያህል ጊዜ ቆየሽ ሆስፒታል? ላይክ 3 ሳምንት ምናምን ቆየሁ። ምክንያቱም ማንም የለኝማ። እንደውም ለዘላለም ቆይ ቢሉኝ ደስታዬን አልችለውም ነበር ከነበረብሽ ነገር በችቶኝ ነበር። ምክንያቱም የሚጨቀጭቀኝ የለም፣ ቤት ውስጥ የሚሰባበር የለም ምናምን። ከዛ ስወጣ ያው ከወጣው በኋላ ልጅቷ 3 ወር ሲሆናት ያው ግዴታ መጋባት ነበረብን። ግን ቤተክርስቲያን አልፈልግም አልኩኝ። ለምን? ስለማቅ ነው ይሄ ጋብቻ እንደማያዋጣ በደንብ ያስታውቃል። እና ከዛ ቀለበት እንኳን ያልሰጠኝ ምክንያቱም 2 ከማድረግ አንዴ ማድረግ ስለማያዋጣ ይባላል አይደለም። ስለዚህ ወረቀት ላይ ብቻ ነው የተፈራረማችሁት? አዎ፣ ማለት የኦፊሻል ቦታ ሄደን ተጋባን ምናምን። በጣም ከባድ፣ በቃ በጣም ያስጠላ ነበር። በቃ ቢቀር የሚያስብል አይነት ጋብቻ ነው። ማለት የዛን ቀን ሲያለቅሱ ነበር፣ ልክ ሰው እንደሞተባቸው። እናቱ አያቱ ደስተኛ አልነበሩም በፍጹም። ምክንያቱም ሌተር ምን ብለውኛል በኋላ ላይ ካለፈ በኋላም ብለዋል። ከ3000 ዓመት ጀምሮ አላውቅም፣ እኛ ቤተሰብ ውስጥ የገባሽው ጥቁር አንቺ ነሽ ይላሉ። እና ታድለዋል። እንደውም የኢትዮጵያ ደም ስለገባላቸው የምታምር ልጅ ተወለደች። እውነት ብስኩት የመሰለች። እና በጣም ባያውቁት ነው እንጂ እድለኞች ናቸው። በኋላ ላይ አውቀውታል። እውነት ነው የምለው። ምክንያቱም በቃ ለምን ጥቁር አልሆንም? ለምን ከኬንያስ የመጣው አልሆንም? የሰው ልጅ ሰው ነው አይደለም እንዴ? እና ልጃቸው የወደደውን እንትን ካለ፣ ለነገሩ በያለበት ቦታ ነው ያ አማት ምናምን የሚባለው ነገር እና የባል ቤተሰብ የሚባለው ብዙ አለ። አላቅም ለምን እንደሆነ። እና ይሄን ጥላቻቸውን ግን ለልጅሽም እሷም ላይ ያንጸባርቁ ነበር ወይስ ተቀበሏት? እሷማ ነጣ ያለች ናት። እና እሷ በቃ በመንፈሳቸው ግን ቢሆንም ግን የሆነች ፓርት ላይ ያለችባቸው አይገርምም? እሷም አሁን ካደገች በኋላ ነው የምትነግረኝ የነበረው። ግን ልጄ የኢትዮጵያዊ ባህሪ ነው ያላት፣ ኩሩ ናት። እና ለምሳሌ እነሱ በጣም ሀብታሞች ናቸው አይደል? በገንዘብ ሊገዟት ሲሉ አትታለልም። በቃ አሁን ለምሳሌ እሷን የምታስታውሰው ማንን ነው? እናቷን ነው። አይገርምም? እና አሁን የሆነ ነገር ላርግልኝ ስላት ኖ አመሰግናለሁ፣ ግን አብሬያችሁ ሄዳለሁ፣ ግን አልፈልግም ነው የምትላቸው። አይገርምም? የሆነ ነገር ኦፈር ሊያደርጓት ሲሉ ሬፊውዝ ነው የምታደርገው። ኖ አልፈልግም ነው የምትላቸው። በጣም ኩሩ ናት። ይሄ ያስደስተኛል። በቃ በማቴሪያል እሷን መግዛት ለእኔ መታ ትነግረኛለች። አየሽ ማማ በገንዘብ ሊገዙኝ ነበር ትለኛለች። አይገርም? አንድ ላይ ነበር የምትኖሩት? አንድ ከቤተሰቦቹ ጋር አንድ ግቢ ውስጥ ወይስ ለብቻ? አይደለም፣ እነሱ በጣም ትልቅ ቪላ ነው ያላቸው። ጭራሽ ከኔ ህይወት ጋር የሚገናኝ አይደለም። ብዙ ሀገር ነው እንደዚህ አይነት ንብረት ያላቸው። በቃ የታወቁ ሰዎች ናቸው። እና እኔ ትንሽ የስቱዲዮ ውስጥ ነበር የምኖረው። ከዛ ከተጋባን በኋላ ሌላ አፓርትመንት ውስጥ ገባን ማለት ነው። እንግዲህ እሱ የሀብታም ልጅ ነው። ፍቅር አሸንፎት ነው አንቺ ጋር የመጣው? እኔ እንጃ ፍቅር ይሁን ወይ ዲያብሎስ መርቶት ይሁን አላውቅም። ብቻ ፍቅር ግን አይመስለኝም። ፍቅር እንደዚህ ከሆነ በእውነት ይቀር። ምክንያቱም እኔ እንደማስበው ከሆነ የሀብታም ልጅ ነው እና ሰዎችን እንደ መጫወቻ ነው የማያቸው ማለት ነው። ማለት ላይክ አሁን እምቢ የሚለው ሰው አክሴፕት ማድረግ አይፈልግም። ሁሉ ነገር እየተሰጠው ያደገ ልጅ ስለሆነ እኔንም ልክ እንደዛ አይነት ወይ እንደ መኪና ወይ እንደ ቤት አድርጎ ነው የሚያየኝ ማለት ነው። ማጣት አይፈልግም። የራሱ ፖሴሽን ነኝ ማለት ነው። እና ልክ ስልክ እንደምትሞየው አለ አይደለም?
እንደዛ ያለኝን ነገር ነው ማድረግ ያለብኝ ማለት ነው። አሁን ለምሳሌ ቲቪ እሱ ወደ አልጋ ከሄደና የሚተኛ ከሆነ ቲቪ ማየት አይፈቀድልኝም ነበር። ለምሳሌ ያህል እስከዚህ ድረስ መብት የለኝም ለማለት ነው። ከዛ እዛ ቤት አውቆ ደግሞ እንትኑን ገንዘባቸውን ይደባብቃሉ እና ስለዚህ የሆነ እሱ ቀጥታ የሆነ ቤት ውስጥ ቪላ ውስጥ ምናምን ማስገባት አልፈለገም። ስለዚህ አፓርትመንት ነው የተከራየ ነው እና አፓርትመንት አንድ መኝታ ቤት ለሷ አላት፣ ለልጃችን አንድ መኝታ ቤት ለኛ፣ ሳሎን ምናምን በቃ ኖርማል አፓርትመንት አለ አይደል? እንደዛ ውስጥ ነው የገባ ነው። ግን ቆንጆዬ አፓርትመንት ነበረች። ግን ችግሩ ምንድን ነው? በቦክስ ይዞ ግድግዳው ምናምን ተቦርቅሷል። በቃ ደም ሁሉ የእሱ ደም አውቆ እኔን ቴረራይዝ ለማድረግ ማለት ነው። እና መስታወቶች ይሄ ካድራል ላይ አይደለ ፍሬም የፎቶ ምናምን እሱ ሁሉ በቃ አውቆ በቃ እንዳየው እሱን ነገር አይቼው ትራውማታይዝ እንደሆን ነው የሚያደርገኝ የነበረው። እና አንዳንድ ጊዜ ባልቦላ ያጠፋና ሲወጣ ወደ ስራ ከዛ ምንም ነገር እንዳይኖረኝ በቃ እንዴት ነው የባልቦላውን እንትኑ የሆነ ነገር አለ የሚወሰድ የሚተካ፣ እሱን ይዞት ይሄዳል። አንዳንዴ ደግሞ በሩን ቆልፎት ይሄዳል። እኔ ቁልፍ የለኝም፣ ቆልፎት ነው የሚሄደው። እና በጣም የሚገርመው ፓንቱን እንኳን ያስተኩሰኝ ነበር። ከዛ ከስራ ሲመጣ ምንድን ነው የሚባለው ነርስ ነበር እና ከስራ ሲመጣ ልክ ሁሉንም ተኩሼ ቤቱን አስተካክዬ እኔ እወዳለሁ በተፈጥሮ ይሄ እንደዚህ መሰራራት ቤት ውስጥ ጊዜ ያሳልፍልኛል ጭንቅላቴን። እና ሲመጣ ሁሉ ነገር ተስተካክሏል እሺ ይልና እንግዲያውስ ይልና ቡና ይቀዳና የታጠበውና የተተኮሰው ልብስ ላይ ይረጭና መልሰሽ ጠቢው ይለኛል። እንደገና ደግሞ ቤቱ ንጹህ ከሆነ ልትውጪ ብለሽ ነው። እኔ እኮ የትም የምወጣበት ቦታ የለም። እና የቆሻሻ መጣያ ላስቲክ አለ አይደል እዚያ ጋር ያው አፓርትመንት ላይ ስንሆን እና እሱን ቆሻሻውን ያመጣና መሬቱ ላይ ርጭጭ ታደርገዋል። እኔ ደግሞ ህፃን ልጅ አለችኝ፣ ከባድ ነው ለእኔ እና መልሰሽ አጽቺው ይለኛል። እንደገና ደግሞ ጠዋት ወደ ስራ ሲሄድ እኔ ሌሊት ስለማጠባ ስለሚደክመኝ ለቁርሱ በጣም ሌሊት ነው፣ ላይክ 4 ሰዓት ማለት 10 ሰዓት በኢትዮጵያ ሌሊት። ከዛ እኔ አንዳንዴ እንቅልፍ ስለሚጥለኝ ቁርስ ስለማልሰራ አልጋውን እንደዚህ ብድግ አድርጎ በተኛውበት እንደዚህ ይገለብጠዋል። እና ስንት ጊዜ መሰለሽ በቃ ቅጥቅጥ የነበረኝ እና ተነሺ ለማለት ነው። ድንግጬ ነው የምነሳ የነበረው። በቃ በጣም ነው የሚዘገንነው። እና እንዳው ይቅርታና ስለምዘረዝረው እንዳው የእንትኑን የቱማውን ሁኔታ እንድታዩ ብዬ ነው። እና ስፒል ምንጣፍ ላይ ይበትናል። ልጄ እንዳትድን ቁጭ ብዬ የእሷን አቅፊያት እንድውል ለምን እፈራለሁኝ ደግሞ ስፒሉ ቢወጋትስ። በጣም ክፉ በቃ ለልጁ ራሱ ያራራ ነው ማለት ነው። በቃ አረመኔ ማለት ይሄ አንዳንድ ሰው በጣም ተሞላቆ የሚሆነውን ሲያጣ፣ ምክንያቱም ልክ ከኔ ጋር ሲጣላ እኔ ሲብስብኝ ለእነሱ ስደውልላቸው ምንድን ነው የሚያደርጉት? በኤንቨሎፕ አድርገው በቃ 10,000 15,000 20,000 የስዊስ ፍራንክ ይሰጡታል። ለምንድን ነው? በቃ እኔ እንጃ። ለእኔ እነሱም እንደሚሉ ተቀሽ ቸግሮት ሊሆን ይችላል ይሉሻል። እኔ ደግሞ ምንድን ነው የማስበው ጎበዝ እንኳን መታሃት አይነት ነገር ማበረታቻ ነው የሚመስለው የሚሰጡት ነገር ነው። በጣም እንጂ። እና በጣም ክፉ ሰው ነበረ። በቃ በጣም እና ሁሌ የሚጸልየው የነበረው ጌታ ሆይ አለኝ፣ በቃ እንዴት አድርጌ ነው ከዚህ ሰውዬ የማመልጠው? እና በዛ አይነት ሁኔታ በቃ ልጅም ከሱ ጋር ሌላ ሁለተኛ ልጅም አጥቻለሁ። ባለፈው ሚዲያ ላይ እንደተናገርኩት በቃ አቅም አልነበረኝም ለማዳን ልጁ። እና እሱ በጣም ብዙ ጊዜ ትራውማታይዝ አድርጎኝ ነበረ እንደዛ መሆኑ። እና ጌታ ሲወደኝ ገላገለኝ፣ ወጣው ከዛ እንትን ቆረጥኩኝ።
በቃ ያንን ሳይ ነው የቆረጥኩት። ሁለተኛ ልጅሽ ሲጠፋ በቃ የዛን ቀን ወሰንኩኝ። በቃ በጣም ጨካኝ ከመሆኑ የተነሳ ሆስፒታል ልጁን ባልገደል ነው ኖሮ ሲላይ ራሱ ወስኖ አምጥቶኝ እናቱ ምን ገፋፍተውኝ እንደዛ ሲል በቃ አባሩልኝ ነው ያልኩት። ሆስፒታል ሄዳችሁ አቦርት አድርጋችሁ ነው? በቃ እና የዛን ሰዓት ነው በቃ እንትን ጋርዱን ጠራሁኝ። በዚህ በእንትን ምንድነው ጋርዱን ሰው ነርሷ ጋርድ ጠራች፣ አስወጡልኝ። በቃ ነው ያልኩት። ሆስፒታሉን በአንድ እግሩ ነው ያቆምኩት። ይሄ ሴጣን ሰውዬ ሁለተኛ አይኑን እንዳላየው በቃ አልፈልግም አልኩኝ። እዛ የሴቶች መብት ተከራካሪዎች አሉ መጡ። ዳይሬክተሩ ራሱ ነው የመጣው። ከዛ ቶሎ ያሰብኩት ልጄን ነው። ልጄን ስለው ምንም ችግር የለውም እኔ ሄጄ እምቢ ካልን ፖሊስ ራሱ አንቆ ያመጣታል፣ አንቆት ይቀበላታል አለኝ ሰውየው። አብረን ሄድን። ሰውየውን እንትን ቦይፍሬንድ መሰለው መሰል። ከዛ ማነህ አንተ ምናምን አለው። ከዛ ነው እኔ የሴቶች መብት ተከላካይ ነኝ ብሎ አሳየው። የሰብአዊ መብት ምክንያቱም ወንዶችም አሉ እዛ ውስጥ በጣም የተጎዱ እና አሳየ እንትኑን። ከዛ እሺ ብሎ ቶሎ ብሎ ልጅቷን ነው የምፈልገው አለው። ልጅቷን ሰጠው። ከዛ ልብሷን እንፈልጋለን የእሷን አለ። ያው በቆሻሻ መጣያ አድርጎ 3ኛ ፎቅ ላይ ነበር የምንኖረው። ወረወረው። እንግዲህ ንቀት መሆኑ ነው። እኔ ግን በቃ ለእኔ የሆነ ትልቅ ወርቅ የሰጠኝ ነው የመሰለኝ። በቃ ምንም ችግር የለው እና ሰውየው ሰበሰበና መኪና ውስጥ አደረገ። አብረን ሄድን እዛ ቦታ እና ያ ቦታ መስዬ ባለፈው ስወጋ የምሄድበት የምተኛበት ቦታ ነበር። ተመልሰሽ ስትሄጂ ማለት ነው። እና ያቁኛል እና እንደው ምን አይነት እድለቢስ ናት እንደሚሉ አትጠራጠር። 2 ጊዜ በህይወቷ ውስጥ እንዲህ አይነት እንትን ያለባት በቃ እድለቢስ እና ግን በጣም ተወዳኝ ነበር። እዛ ውስጥ ያለችው እንትን ምንድነው የሚባሉት አማካሪ ነው የሚባሉት። ልክ እንደ ሞግዚት አይነት ሆነው የሶሻል ወርከሮች ናቸው እና ጥሩ ሰው ነበረች። መልሰሽ ግን እንዴት እዛ ሄድሽ? እሱን አግብተሽ ወረቀት አግኝተሻል? እኔ አይደለሁም እነሱ ናቸው። ለካስ እኔ አላቅም። ግን እንደዛ ነው። ቤቱ ለሰብአዊ መብት ተከራካሪ ናቸው እና ያ ቦታ ለምንድን ነው በፊት ያስገቡኝ የነበረው? የሚቆጣጠረኝ ሰው ያስፈልጋል። ማታ ማታ ድንገት በመድኃኒቱ የሆነ ነገር ብሆን ወይ ትኩሳት ቢያጋጥመኝ ወይ የሆነ ነገር እና እነኚህ ሰዎች ሁሉንም ነው የሚሰሩት። የሶሻል ወርክ ነው የሚሰሩት። አቢዝ የተደረጉ ሰዎች፣ ልጆች፣ ህፃናቶች ምናምን ያሉበት ቦታ ነው እና ከዛ መልሰው እዛ ቦታ ነው የተወሰድኩት ማለት ነው። አጋጣሚው ነው። ሌላ ሴንተሮች አሉ እኮ ግን እኔ እዛችሁ ቤት ሄድኩኝ። በኋላ ላይ በህይወቴ ሄጅ ጎብኝቸዋለሁ እና ያለሁበትን ቦታ ከአሁኑ ባሌ ጋር ሄደን አመስግናቸዋል። ጥሩ ስለነበሩ ለእኔ ማለት ነው አመስገኛቸዋለሁ። እና እዛ ገባው ማለት ነው። ከልጄ ጋር ገባን። አንድ ክፍል ተሰጥቶን ነበረ። ደስተኛ ነበርኩኝ። ግን ቶሎ ፈለግኩኝ አፓርትመንት አገኘው ምናምን እና እንደዛ ነው ከሱ የተገላገልኩት። ብዙ ነገሮች ነበሩ። ላይክ አልፈታሽም ብሎኝ ነበር፣ ለማሰቃየት ይከሳኝ ነበር። እኔ ደግሞ እግዚአብሔር ረድቶኝ እንቀሳቀስ ነበር። ብዙ ስራዎች አንድ ቦታ ከገባሁኝ ይሰራለው። በቃ እጣጣራለሁ በምችለው። በቃ ልጄንም ስለምወዳት በቃ ምን እላለሁ፣ ህይወት ይቀጥላል። በጣም በልቤ ውስጥ ደግሞ የዋህ ነገር ማለት ላይ ብዙ ጊዜ ይቅርታ አረጋለሁ። በቃ ይቅርታ አረግኩ ካልኩኝ የእውነት ቃል በቃል ይቅርታ አረግኩ ማለት ነው ለእኔ። ከዛ እረሳዋለሁ። ይገርማል። ግን እግዚአብሔር ወይ ፕሮቴክት ሲያደርገኝ ይሆናል እረሳዋለሁ እና አዲስ ነገር ነው የምጀምረው እና ከልጄ ጋር ደስተኛ ነበር። በቃ ግን ልጅነት ስለነበረ ስታለቅስ አብሬያት አለቅስ ነበር። አንዳንድ ጊዜ የሆነ ሾፒንግ ሄደን ማለት ነው
ይሄ ጋሪ እየገፋሽ ትሄጂ የለ ጋሪ እየገፋው ሲሄድ እሱ ላይ ነበር የማንጠለጥለው የምገዛውን እቃ። ከዛ አንዳንዴ ብድግ ስትል ድፍትፍትፍት ይላል። ከዛ እኔ መሬት እሷ ስታለቅስ እኔ መሬት ላይ ቁጭ እያለቅሳለሁ። ከዛ አንቺ ሳታድጊ ለምንድን ነው ልጅ እንደሽ ይሉኝ አረጊቶቹ ሲያልፉ በዛ ጋር ነው። በቃ እንደዚህ ነው ያደግነው። ማለት ያደግነው ስል በቃ አብረሹ የምታድገው የለም። እሷ ስታለቅስ እኔ አለቅሳለሁ። አብሬያት እንወጣለን። ሁሉ ነገር ያስለመድኳት እኔ ነኝ። ላይክ ሳይክል ምናምን እጇን እያስኩኝ። አባቷ ብዙ ጊዜ አናዳጅ ስለነበር ብዙ ጊዜ አያያትም ነበር እና በዛ ነው በኋላ ላይ ሳስበው ልጄ አባት ያስፈልጋታል ብዬ ከባለቤቴ ጋር ወደ ዌብሳይቱ የሄድሽው ማለት ነው። ምን ያህል ጊዜ ቆየሽ ማለት ነው ከዚህ በጣም መጥፎ ከሚባለው የትዳር ህይወት? በጣም ጥቂት እኮ ጊዜ ነው ማለት ላይ 3 ዓመት ይሆናል። ትዳሩ ደግሞ 2 ዓመት ተኩል ነበር ማለት ያ ቪዮለንሱ ሰዓት ግን ለእኔ 200 ዓመት ነው የሚመስለው መሲ 300 ዓመት ነው የሚመስለው። በቃ አቢዙ በጣም ኢንቴንስ። አንድ ቀን ማደር አትችይም። በጣም ባለጌ ሰው በቃ ስድቡ፣ ካልኩሌት የሚያደርገው ነገር እንዴት አድርጌ ልግደልሽ፣ ባዝ ውስጥ ደፍቄ ልግደልሽ ወይስ በመስኮት ልወርውርሽ? ይቺ አፍሪካዊት ጥገኛ መሯት ሞተች ይባላል እንጂ ማንም እኔን እስር ቤት የሚያስገባኝ የለም። በእርግጥ እውነቱን ነው። ምክንያቱም ገንዘብ አላቸው፣ ወዲያው ነው የሚወጣው። እና ያ ሁሉ በቃ እንዴት ነው አንቺ ሞራልሽ እንዲወድቅ? ምክንያቱም ያውቃል ፍቅር እንደሌለብኝ። ምክንያቱም ፍቅሬ እንዴት ታፈቅራለሽ? አውሬ እንዴት ታፈቅራለሽ? ምክንያቱም ጊዜ የማይሰጥሽም እንጂ እንደዚህ አይነት ሰው እንዴት ነው ፍቅር የሚሰማሽ? ፍጹም አንድ ወንድ ልጅ በመጀመሪያ ደረጃ ስድብ መሳደብ ከጀመረ፣ ባልና ሚስት መከባበር ካቆሙ ስድብ መሳደብ ከጀመረ ይሄ የመጀመሪያው ደረጃ ነው በሴት ላይ የሚጀመር ጥቃት። ሁለተኛው ከዛ በኋላ ምን ይቀጥላል? መማታት ይቀጥላል። እውነት ነው የምለው። እና ብዙ ሰዎች የፍቅር ምልክት ነው የሚሉ አሉ እኮ። የሚገርም ነው። እኔ ዱላና ስድብ የፍቅር ምልክት ነው አልልም በፍጹም። የፍቅር ምልክት አይደለም። ሪስፔክት እና መተሳሰብና ትዕግስት ነው የፍቅር ምልክት። ፍቅር ማለት መጽሐፍ ቅዱስ ላይም ተጽፏል እኮ። እንዳው ሃይማኖት ላይ እንዳልገባ ብዬ ነው እንጂ ፍቅር ምንድን ነው? ታጋሽ ነው። ፍቅር አይቀናም፣ ፍቅር ይታገሳል ምናምን የሚል አለ። በጣም ነው የምወደው። ቆሮንቲያ 13 ነው መሰለኝ። እና እሱ ነው ፍቅር ማለት። እውነተኛ ፍቅር ምን ማለት ነው? ራስን አሳልፎ ለሌላው መስጠት ወይም ደግሞ ሰውን ከራስ በላይ መውደድ ነው አይደለም እንዴ? እንጂ ይሄ ብዙ እህቶቻችን ህይወታቸው የጠፋ አለ በየዋህነት። በቃ እንደዚህ አይነት ቪዮለንስ አክሴፕት በማድረግ በቃ ከነገ ወዲያ ይሻላል ብለው የሞቱ አካላቸው የጎደለ የተረሱ ያበዱ ብዙ ነገር የደረሰባቸው አሉ። በጣም በሚያሳዝን ሁኔታ። እውነቴን ነው። ለዛም ስል ነው አሁን ዩቲዩብ ላይ ለመውጣት ያስገደደኝ። እንደዚህ አይነት ነገር መናገር ፈልጋለሁ። ሁለተኛ ነገር ደግሞ እኛ ሀገር ደስ የሚል ባህል አለ። ሌላው ደግሞ መቅረት ያለበት ብዬ ለራሴ የምገምተው አለ። ሰውን ከሀገር እንዲጠፋ የሚያደርገው አይነት በቃ ባልፈለገው ቦታ። እኔስ ወደ ኢሮፕ ነው የተሰደድኩት። ስንት አሉ በሊቢያ ቤተሰብ መሯቸው፣ ቤተሰብ አማሯቸው በሊቢያ በምን በረሃ የበላቸው። ሁለተኛው መጽሐፌ ላይ እንደውም ትንሽ ጠቀስ አድርገዋለሁ። ከላይ ሆኜ ሂውማኒቲን ወደ ታች ስመለከት እና ሊቢያ ውስጥ የተረሱት አሸዋ ውስጥ የሚያምር ጎልደን አሸዋ ሆኖ ግን መቃብር ቦታ ነው። እና በቃ በጣም ምን ያህል ቢመራቸው ነው አገር ለቀው መውጣት የሚፈልጉት አይደል? እኔም በጣም ስለመረረኝ ነበር አገሬን ትቼ ሄድኩት። እና ይሄን
ለመመስከር እና ሰዎች ከኔ ህይወት ትንሽም ቢሆን እንዳው ትንሽም ቢሆን እኔ አስተማሪ ሆኜ ሳይሆን እንዳው የህይወቴ ፓርት ትንሽም ከጠቀማቸው ብዬ ከባሌም ጋር ወደ 20 ዓመት ስለሆነን በትዳርም ልጅ በማሳደግም ያሳለፍነውን ነገር ለማሳወቅ ብዬ ነው ሚዲያ ላይ የወጣሁት። መስዬ እኔም ደስ ብሎኛል። እንግዲህ ስላገኘኋችሁ በጣም ነው ደስ ያለኝ። እንደው ግን ወደ ኢሮፕ ብለሽ ከወጣሽ በኋላ እዛው እንደገባሽ የገጠመሽ ምስቅልቅል የሆነ ነገር ለአመታት አብሮሽ ተጓዘና 4-5 ዓመታት በዛ ህይወት ውስጥ አሳለፍሽ። በዚህ ጊዜያት ውስጥ ከቤተሰብ ጋር የነበረሽ ግንኙነት ምን አይነት መከራ እያሳለፍሽ እንደሆነ ያውቁ ነበር? አይ ብዙ የሚያውቁ አይመስለኝም። ያውቃሉ ግን ማለትስ በደንብ ዲፕሊ የሚያውቁ አይመስለኝም። አይ ዶንት ኖ። እኔ አንዳንድ ጊዜ የወደቀ ዛፍ ምሳር ይበዛበታል ይባላል። አዎ እውነት ነው። ምክንያቱም እኔን ጆሮ ከፍቶ የሚሰማኝ ሰው አልነበረም። በብዛት ችግር መስማት አልፈልግም የሚል ስለሆነ የነበረው በእኔ በኩል ያሉት ሰዎች አሁን ደግሞ ሚዲያ ላይ ወደዱም ጠሉም ይመለከቱታል ብዬ ገምታለሁ። እና ሰው ጆሮውን ከፍቶ ካላዳመጠ በሌላ ሚንስ ያዳምጣል ማለት ነው። እውነቴን ነው የምለው። ምክንያቱም ያ ሁሉ ነው የሚያሳመምሽ መስዬ። እውነቴን ነው የምለው። እኔ ማንንም ብሌም ለማድረግ ሳይሆን አንዳንድ ጊዜ በገንዘብ ብቻ አይደለም ሰው መርዳት የሚችለው ሰውን። ግን አለሁልሽ ማለት ምን አለበት አይደል? ምን ሆነሽ ነው? ምን አጋጠምሽ? እንዴት ነው ህይወትሽ? እስኪ ንገሪኝ። ምነው ከፋሽ? ምነው እንደዚህ ሆንሽ? የሚልሽ ሰው አያስፈልግም? ትደውይላቸው ነበር? አንቺ መልሽ ያለሽበትን ሁኔታ ያውቁ ነበር? አዎ አንዳንድ ጊዜ ሳንቲምም እልክ ነበር በአቅሜ እየሰረኩኝ ከሱ ላይ በዛ። እውነት እንደዚህ ሳንቲም በእንትን ውስጥ የሚያስቀምጠው ነበር። በምንድን ነው የሚባለው እሱ 5 ብር ምናምን አይጠቀምበትም። ብርጭቆ መስል ትልቅ ነገር ነበር፣ እሱ ውስጥ ያስቀምጥ ነበር። እኔ ደግሞ ወስጄ ከሱ ላይ ለቤተሰብ ልክ ነበር። ምክንያቱም ሌላ ምንም እንዴት ማድረግ መርዳት ስለማልችል የነበረው እና እሱ እንኳን ተገድኖ ይብሰል ነው የሚባለው ብዙ ነገር እና ግድ የለም ሁሉ አልፎ እግዚአብሔር ይመስገን ሁላችንም ታርቀን እንኖራለን እንጂ ሁል ጊዜ የተጎዳ ብቻ ነው ልቡ ውስጥ ጠባሳ ይዞ የሚዞረው። የጎዳ ምንም ችግር የለውም። እውነቴን ነው የምለው። የተጎዳ ግን ያቺን ጠባሳ ይዞ ነው እስከ መቃብር ድረስ የሚወርደው። የሚያሳዝነው ነገር በጣም ነው የሚገርመው። አሁን ያንቺ ከባድ የሚባሉ በህይወትሽ ይገጥመኛል ብለሽ ያላሰብሽውን ነገር ነው በመጀመሪያዎቹ የኢሮፕ ቆይታሽ ያስተናገድሽው። ምክንያቱም አስበሽ የወጣሽው ሌላ ነው፣ ስትሄጂ የገጠመሽ ሌላ ነው። በዛ ውስጥ ራስሽን ለማሳመን እየኖርሽ ያለሽው እስቲ እንደው ስትሄጂ አስበሽ የነበረውና በኋላ እየኖርሽ ያለሽበት ህይወት ምን ያህል ከባድ እንደነበረ የተረዳሽበትን አጋጣሚዎች ከራስሽ ጋር የተሟገትሽባቸው ካሉ ንገሪኝ። ዋው! እኔ እዚህ ሀገር ስመጣ ያሰብኩት የነበረው ቀጥታ በቃ አስቢው ቪዛው እንደዛ ሲሳካ ቶሎ ምናምን ሁሉም ነገር እና እኔ መሰለኝ መጥቼ ቀጥታ በቃ መማር ቀጥታ አልጋ ባልጋ የሚሆንልኝ በቃ ህልሜ ትምህርት፣ በቃ ትምህርት በጣም ነው የምወደው ትምህርት እና እንደዛ ነበር የመሰለኝ ማለት ነው። ግን መጥቼ ያንን ሁሉ መከራ ሳይ በተለይ ከባዱ መከራ የመድኃኒቱ ነው መስዬ፣ የመድኃኒቱ። ምክንያቱም እስር ቤት ምናምን በቃ እኛ ብዙ ነገር አይተን ያደግን ሰዎች ነን ማለት ኢትዮጵያ ውስጥ ብዙ ነገር እናያለን መቼም እና ማለት ያልፋል ብለሽ የምታልፊው ነገር ነው አይደል? እስር ቤቱ ምናምን እስካልተገረፍሽ ድረስ እስር ቤት ውስጥ እና
ግን ይሄ በሰውነት ውስጥ የሚገባ ነገር ግን ያደነዝዛል። እና አዎ በዚህ አጋጣሚ ይቅርታ መስዬ ጊዜ እንዳልወስድብሽ እንጂ ብዙ ሰዎች አሉ መጥፎ ምክር የሚመክሩ የሚመጡትን ሰዎች እዚህ ሀገር ምን ይሏቸዋል? ወረቀት እንዲሰጣችሁ የአእምሮ ታማሚ ነኝ በሉ ምናምን የሚሉ አሉ። ይሄ ነገር በጣም መጠንቀቅ አለባቸው። ለምን ያ ሰው እስከ መጨረሻው ተበለሻሽቶ የሚቀራል። ተበለሻሽቶ እጅ መስጠት በሌላ በኩል ለሴጣን ማለት ነው። እውነቴን ነው የምለው እቺ ነገር። በእርግጥ ብዙ ሰዎች አሉ ለአእምሮ መድኃኒት የሚያስፈልጋቸው እብዶች እና ግን ለነሱ አዎ ግን ወረቀት ለማግኘት በሚል የአእምሮ ታማሚ ነኝ ማለት በራስ ላይ መዘዝ ማምጣት ነው። በጣም መዘዝ ማምጣት ነው። እውነት የሰውን ህይወት እንደዚህ ደግሞ እንደዛ ስለሆኑ ይሰጧቸዋል ማለት አይደለም። ደግሞ እንደዛ መድኃኒት ወስዶ የሚሰጠው ወረቀት በአፍንጫ ቢወጣ ይሻላል መስዬ። ለምን ህይወትሽ ምስቅልቅል ነው የሚለው። በቃ እንዴ በጣም ነው። ብዙ ሰዎች አሉ ራሳቸውን ያጠፉ ከዛ በኋላ። እውነቴን ነው። ያገኘሻቸው አሉ አሁን ኢትዮጵያውያን አንቺ በሄድሽበት መንገድ ወይም ደግሞ በገጠመሽ ነገር የገጠማቸው ነበረ? ግን እንደው በጣም የሚያሳዝናል። ራሱን አጠፋ ኢትዮጵያ ገብቶ ማለት ነው። እና በጣም ማቆም እዛ የነበረ ነው። እና በጣም ከባድ ነው። እንደዚህ ይሄ መድኃኒት ነገር በጣም ከባድ ነው። እና ብዙ ጊዜ ሁሉም ሰው የአእምሮ በሽተኛ ነው ማለት አይደለም። ሁሉም ሰው የአእምሮ መድኃኒት ያስፈልገዋል ማለት አይደለም። ሰው ያስፈልገዋል። በቃ ኢትዮጵያውያን እርስ በርሳቸው መተባበር አለባቸው፣ ማሰብ አለባቸው። እንደዚህ አሁን በዚህ በዩቲዩብ እግዚአብሔር ይመስገን የተነሳ ማለት ነው ብዙ የሚደውሉልኝ ሰዎች አሉ እና እኔ ዊሊንግ በቃ ለማዳመጥ ልቤን በደንብ አዘጋጅቸዋለሁ። ለምን ሌሊቱን ሙሉ አይሆንም አዳምጣቸዋለሁ። እና አገኘው እንደኔ አይነት ሰው የተጎዳ እዚህ ሀገር፣ ለዛው እኔ የምኖርበት ሀገር እና ሁሉም ኮንታክቷ አለኝ፣ አገኛታለሁ በቅርቡ። ደስ ብሎኛል። እኔም እንደ ሰው ቆሜ ሰው ለመርዳት ስላበቃኝ እግዚአብሔር ይመስገን መስዬ። እና የጠበቅኩት ነገር እንደጠበቅኩት በፍጹም አልነበረም። እነኛ ከባድ የሚባሉ ጊዜያቶችን ካሳለፍሽ በኋላ ራስሽን ችለሽ በቃኝ ብለሽ ከልጅሽ አባት የራስሽን ኑሮ እየኖርሽ ልጅሽ አባት እንዲኖራት በማሰብ ነው ትዳር ብለሽ የወጣሽው ወይስ በቃ አንቺ ማረፍ ፈልገሽ ነው? በቃ የኔ የምትይው ሰው ፈልገሽ ነው? አዎ አንደኛ ብቸኛ ነኝ መስዬ። በእውነት ስታመም እንኳን ውሃ የሚያቀበለኝ ሰው የለም። አሁን ለምሳሌ እኔ ስታመም ልጄን ትምህርት ቤት አንዳንዴ ሳደርሳት በጣም የታመምኩ ጊዜ መንገድ ላይ 2-3 ቦታ እየተቀመጥኩ ነው ማደርሳት። እና ምን አስባለሁ ብሞት ማን ነው የሚያሳድጋት ልጄን እላለሁ። እነኛ ክፉ ቤተሰቦች ጋር ገብታ እንድትኖር አልፈልግም። እና የአባት ወግ ደግሞ አውቃ እንድታድግ አውቶሪቲ ማለት ተቆጣጥሮ የሚያሳድግሽ የአባት ድምፅ የአባት ምንድነው የሚባለው በቃ እንዴት ነው እኔ ያለሁልሽ የሚል አባት የለም። ትምህርት ቤት ቦታ መጫወቻ ቦታ ምናምን ብቻዋን እንድትሆን አልፈልግም። ሰዎች ክፉዎች ናቸው። አሁን ለምሳሌ ብቻሽን የምታሳድጊውን ልጅ በቃ ልክ በእኛ ሀገር የሴት ልጅ ብለሽ እንደምትሳደብ የለም እንደዛም አሉ ብዙዎች እና የሆነ ለማጥቃትም ይሞክራሉ። እና ያ ሁሉ ነገር ሳየው እኔ የሚያስፈልገኛል። በዛ ላይ ደግሞ ለምን ህይወትን ሁለተኛ እድል አልሰጣትም? እና እንኳን ሰጠኋት ህይወቴ። በጣም የዛችን ቀን በጣም እግዚአብሔርን አመሰግናለሁ። ለምን ከብቸኝነት ያወጣችን ቀን ናት። ይሄው ትዳር በስርዓቱ በቃ መልካም ባል፣ መልካም አባት፣ ለሁሉም እኩል የሚያይ የማያዳላ ሁሉንም እኩል የሚያይ በጣም ልጄን የሚያፈቅራት በደንብ አድርጎ ያሳደጋት በደንብ የተቆጣጠረ የቤት ስራዋን ምኗን እንግዲህ አስቢ በነጭ እንትን ግን
በቃ ከመጀመሪያው ጀምሮ ልጁ ናት፣ በደንብ ነው ያሳደጋት። ይሄው ውጤቷ ራሱ ያስታውቃል። እና መስዬ አዎ ለሁለታችንም ብዬ ነው፣ ለእኔ ለልጄም ብዬ ነው ሁለተኛ ባል የፈለግኩት የነበረው። እና ደግሞ በልጅነቴ ለምን በኋላ እድሜ ካለፈ በኋላ ልጅ መውለድ ስለማትችል እድሜው ሳይደርስ በፊት እያሰብኩ ነበር። ልጄን ብቻዋን ማስቀረት አልፈልግም እና ሁሌ የምፈልገው የነበረው ብዙ ልጆች እንደወልድ ነበር መስዬ። አልተሳካም እንጂ ለምን በኦፕሬሽን ስለሆነ 3ቱንም የወለድኩት እንጂ እኔ 5 ምናምን ነበር የምፈልገው። እና ያው እግዚአብሔር ይመስገን፣ እነሱን ይባርካቸው። ተመስገን። እውነት ነው፣ እግዚአብሔር ይመስገን ነው። ቢያንስ የተረጋጋ ጥሩ የሚባል ህይወት መኖር መቻል በራሱ ትልቅ ነገር ነው። ልጆችም በተመቻቸ ሁኔታ ውስጥ ሲያድጉ የተሻለ ነገር እንደሚኖር በየትኛውም ዓለም ክፍል ላይ የተሻለ እንደሚሆን ይታመናል። እና በጣም ነው ደስ ያለኝ። እንግዲህ ይሄ ዌብሳይት ባለውለታሽ ነው። በጣም ባለውለታዬ ናቸው። በጣም ሚቲካው በጣም ከሚገባው በላይ እና ከሁሉም በላይ እግዚአብሔር በስማም እግዚአብሔር ነው። እውነት እግዚአብሔር እንደሰው ይሰማል አይገርምም? እና በፊት ማለት 5 ዓመት ነው የኖርኩት ተፋትቼ። ቶሎ እግዚአብሔር አልሰጠኝም ባለቤቴ። ለምን ሬዲ ስላልሆንኩ መሰለኝ ጭንቅላቴ ውስጥ። እና ጌታ በዛ መሀል ብዙ ሪፍሌክት እንዳደርግ አድርጎኛል። እና ልክ ይሄንን ነገር ሲመጣ ነው በቃ ያገኘሁት ባለቤቴን። እና እኔ አስብ ነበረ ወይኔ ብቻዬን ልሆን ነው፣ ብቻዬን ልሞት ነው፣ ብቻዬን እንደዚህ ምናምን። ግን እግዚአብሔር ሰዓት አለውና ይኸው በጣም ደስ ይላል። እንግዲህ አንቺ ያለፍሽበትን ለሌላው ትምህርት እንዲሆን በመጽሐፍ መልክ እንዲሁም ደግሞ በዩቲዩብ ቻናልሽም የተለያዩ ፕሮግራሞችን እያቀረብሽ ነው። እስቲ በድጋሚ ስለ መጽሐፍሽን አስተዋውቂ፣ ሰዎች መግዛት እንዲችሉ ማንበብ እንዲችሉ፣ እንዲሁም ደግሞ ዩቲዩብ ቻናልሽንም አስተዋውቂ። ሊንኩንም ከታች እናስቀምጠዋለን፣ አስተያየት መስጫው ላይ ፒን እናደርገዋለን። ግን ስለ ቻናልሽም ንገሪ። የኔ ማለትስ ያው መጽሐፉን ከልጅነቴ ጀምሮ ያለውን በእውነታው በቃ በትክክል ለኔ ለእስራኤል የሚሰማኝን ስሜት ከልጅነቴ ጀምሮ የትኛው ስሜት ነው እኔን ምንድነው የሚባለው የሰራኝ ህይወቴን የሰራው። ለምን አንዳንድ ጊዜ ቱማ ከህፃንነት ጀምሮ የሚመጣ እስከ መጨረሻው ድረስ የሚከተለን አለ እና በዛም የተነሳ ከትውልዴ ጀምሮ የሚሰማኝ ስሜት የነበረውን አገሬ ላይ ያለው ከቤተሰብ ጋር ያለው ምን እንደሚሰማኝ ከሱ ጀምሮ እዚህ ስደት እንደገና ደግሞ የጾታዊ ጥቃት ሁሉንም ነገር ያካተተ ሆኖ ከዛ በኋላ ደግሞ በሱ ላይ አላቆመም። ያው ሳክሰሱን ከባሌ ጋር እንዴት ህይወት ሁለተኛ ቻንስ እንደምትሰጥ እና ከሀዘን በኋላ ምንድነው የሚባለው ተስፋ ከመቁረጥ በኋላ እግዚአብሔር እንደማይጥል ልጆቹን አይጥልምና ህይወት ተቀይሮ እዚህ ደረጃ መድረሴን እስከ መጨረሻው ሰዓት እስካሁን እስካለሁበት ሰዓት ድረስ ያለውን የጻፍኩት መጽሐፌ ላይ ያው ቢዮንድ ዘ ጌትስ ኦፍ ሆም ነው የሚለው። አማዞን ላይ ነው ያለው። ከዛ ደግሞ የዩቲዩብ ቻኔሌን የከፈትኩት እኔ ሰው ይናፍቀኝ ነበር፣ ምክንያቱም ተገልዬ ነበር የምኖረው እና ምን አልኩኝ ለሀገሬ ህዝቦች በቃ የሆነ መስኮት ይሆናል መገናኛ ብዬ ነው የከፈትኩት። እንደው እድለኛ ሆኜ ብገናኝ እንደዚህ የመገናኛ ዘዴ ቢሆንልኝ እና የኔን ደግሞ ህይወት ባካፍልስ የቤተሰቤን እግዚአብሔር ያደረገልኝን ነገር ከቱማዬ እንዴት እንደወጣ ልጆች ሳሳድግ በምን አይነት ሁኔታ እንደነበር የትዳር ህይወት ምናምን በቃ እንዲህ አይነት ነገሮች ወይም ቤት ውስጥም ኩክ ሳደርግ ወይ እርሻም ስለምወድ ሳርስ ማለት ማድረስ ሳይሆን ስቆፋፍር ምናምን ያለው ለመካፈል ህይወቴን እና
እውነትም በር ነው የሆነልኝ። ከአገሬ ህዝብ ጋር ብዙ መልካም ሰዎች ተተዋውቄበታለሁ እና የዩቲዩብ ቻኔሌ ቤሪስ ቫይብ ይባላል። በሱ እንግዲህ ያው ከኛ ጋር ቅዳሜ ምሽት ባሌም ጆይን አደረገ። አዎ እያየሁት ነበረ እና በቃ አማተሮች ነን። በጣም ነው የሚያስቀው። አማተር የመጨረሻ በኤዲትም ሆነ በምንም ሆነ ግን ሰው ለምን ራሱን ሆኖ አይቀርብም? በቃ እኛ ፕሮፌሽናል አይደለንም። በቃ ከሀገሬ ህዝብ ጋር ኮኔክሽናችን ደስ ስለሚል በዛው ለምን የእኛን ኤክስፒሪየንስ በማውራት ስለ ልጆች፣ ስለ ራሳችን፣ ስለ ፍቅራችን ማለት እንዴትስ ወጣት ጥንዶች እንዴት መከራ ማሳለፍ እንደሚችሉ ተስፋ መቁረጥ በቃ ስለ ላይፍ በአጠቃላይ እና አንዳንዴ ልጆቻችንን በማምጣት በቃ እኔ ደስ ነው የሚለኝ ሀገሬ ሰዎች በመላው ዓለም ያሉ ጆይን ቢያደርጉን በቃ ለእኔ ደስታዬ ነው። በጣም ነው ደስ የሚለኝ እና መስዬ እንደዚህ ይመስላል። እኔ ቆንጆ በጣም ነው የማመሰግነው። እንግዲህ ቅዳሜ ምሽት የሸገር ኢንፎም ሃሽታግ ምን ተሻለኝ መሰናዶ አለ ቀጥታ ስርጭት ላይ አንቺም እንግዲህ በቀጥታ ስርጭት ከተመልካቾችሽ ጋር ቆይታ ታደርጊያለሽ። ሰብስክራይብ እንዲያደርጉ ቤተሰብ እንዲሆኑ ቻናልሽንም በዚሁ አጋጣሚ እጠይቃለሁ። በጣም ደስ ብሎኛል። ከህይወት ራስሽን ሆነሽ ከኖርሽበት ከድክመትሽ ከጥንካሬሽ ህይወት ደግሞ የሰጠችሽን ሌላ እድል ጨምረሽ ስኬትሽ ደስታሽንም ነው ያጋራሽን። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ መስዬ። እውነት በጣም እግዚአብሔር ያክብርልኝ ስለተቀበላችሁኝ በጣም ነው የማመሰግነው መስዬ። በጣም በጣም እግዚአብሔር ይባርካችሁ። በጣም አንደኛው የምወደው የእናንተ የሸገር አንፎ በጣም የምወደው ፕሮግራም ነው። ሁሌ ነው የምከታተለው። ሳብስክራይበራችሁን ሸገር ኢንፎ እውነት ነው። በጣም እግዚአብሔር ይባርክሽ መስዬ። በእውነት በጣም የምትደነቂ ከዚህ በላይ ትልቅ ቦታ ያድርስሽ። በእውነት በጣም አመሰግናለሁ። እንግዲህ ደግመን በሌላ ፕሮግራም እንገናኛለን። እግዚአብሔር ጋር። አዎ በጣም አመሰግናለሁ። ቴንኪዩ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።